በሰው ዘንድ ምናልባት ካፕል ተደርጎ መታሰብ አለ ናችሁ መጀመሪያ ካፕል መሆን ባለብን ሰዓት ካፕል ሆነናል ሁሉ ቀለበት ፕሮግራም ሁሉ ነበር ኢትዮጵያ አይደለ የነበረ ነገር ነው እስካሁን ድረስ ጃዚ ብዙ ጊዜ የሚዳኝበት መንገድ ማለት ነው ክሊፕ ላይ እንኳን አይተሽ ከሆነ ዳንሰኛ እንደዚህ ፏብሎ ለብሶ ምናምን አታይ የኔ ህይወት ፕሪንሲፕል ሰው ማመን ነው በቃ እኛ ደግሞ ቲክቶከር አንባልም ቲክቶከር መባልም ደግሞ አፈልገው እኛ አይደለም ጀምር ትንሽ ቀዳዳለች በራችን ላይ እና በሱ ጋር እንደዚህ ያልኩኝ ብቻ አያታለሁ ሰራትን ስራ ላይክ ምንም ስራ ያልሰራ ምናምን ሰው ከኛ ጋር ቀላቅለው ያቀርቡበት ወይ ነበርና ልክ እሷ አሸነፈች ሲባል በእውነት እንዴት ደስ እንኳን ወደ ቤቴ በሰላም መጣችሁ ይህ ፒናት ቲዩብ ነው እኔ ደግሞ ጵንኤል ነኝ ዛሬ በፒክኒክ ፖድካስታችን እንደዚህ ካማሩ ሁለት እንግዶች ጋራ መተንላችኋል እንግዲህ እስከመጨረሻ ከኛ ጋራ ቆይታ ካደረጋችሁ በጣም ብዙ የሚያስተምሩ የሚያዝናኑ ነገሮችን እንጫወታለን ጃዝሚንዬ እንዴት ነሽ እንኳን ደህና መጣሽ እንኳን ደህና ቆያችሁ እንዲህ ባማረ ሁኔታ ስለተቀበልሽን በጣም እናመሰግናለሁ ቴንክ ዩ በጣም እኔ ማክብራችሁ ስለመጣችሁ እንኳን ደህና መጣ በጽናት እንኳን ደህና ቆየሽኝ እንደዚህ አክብራችሁ ስለጠራችሁ እናመሰግናለን በጣም ደስ ብሎኛል ስለመጣችሁ ተመልካቾች ያው እንደምትመለከቱት በጣም የሚያምር ፒክኒክ ሰርተን እጅግ በጣም በተዋበ ቤት ውስጥ ነው ያለነው እዚህ ፋና ወይ ባጭስ ነው ያለነው ሰሚት መሪ አካባቢ በተከፈተው 4ኛ ብራንች ላይ ነውና እኔ ቤቱን በቃ የእውነት ነው የምነግራችሁ ወድጄው ልሞት ነው አዎ በጣም ያምራል አይደል የሆነ እኔ እንዴት ልበል የሆነ ነገር ውስጥ የገባቸው ይመስላል አዎ በጣም ከውጭ ጫጫታ ልክ በሩ ተከፍቶ ስንገባ ሌላ ታሪክ ውስጥ የገባ ነው የሚመስለውና በጣም ነው የሚያምረው አዎ ሰላም አለው ርፍ ማለት ስሜት ይሰማሃል እና በጣም ደስ የሚል ኢንቫይሮንመንት ውስጥ ነው ያለነው ለማለት ነው ተመልካቾቻችን እንግዲህ ቀደም ሲል ተጠቀስኩላችሁ ዛሬ ቆንጆ የሚባልን ቆይታ እናደርጋለን የቆይታችንን ጅማሮ የምናደርገው ያው ዛሬ በተቻለኝ መጠን እንደዚች የተወሰነች ፒክኒክ አዘጋጅቼ ይሄ የመዝናናት የመጫወት ሙዱን ለመፍጠር ሞክር ያለውና እስቲ ከሱ ሐሳብ ተነስተን እንጀምር ወሬያችንን እንደው ዘለን ወደ መዝናናት ውስጥ እንገባና ከምግብ እንጀምር እኔ ያዘጋጃለሁኝ እስቲ መዝናናት ሲባል በህይወታችሁ ውስጥ ማትረሱት በቃ የመዝናናት ያሳለፋችሁት ጊዜ የትኛው ነው ጃስት ጀምራ ያሁንስ መዝናናት እኔ ባይዘው በጣም በትንሽ ነገር መዝናና ሰው ነኝ መሳቅና መጫወት ምናምን በጣም ነው የምወደው ከጓደኞቼ ጋር ማሳልፈው ታይም ምናምን ሁሉም ነገር ደስ ይለኛል ግን በይበልጥ ከቤተሰቦቼ ጋር ማሳልፈው ታይም ለኔ በጣም ቤስት ምለው ታይም ነውና እኔና ቤተሰቦቼ እንደዚህ በ15 ቀን ወይ በአንድ ወር ምናምን በጣም ለራሳችን ጊዜ እንሰጣለን የሆነ ቦታ ሄደን ስብስብ ብለን እንትን የምንላበት ጊዜዎች አሉና እሱ በጣም በጉጉት ነው የምጠብቀው ከቤት ወጣት ብዙም ደስ ያለኝ በዚያራ አንዳንዴ እንኳን ውጪ ያለኝ በተለይ መውጣት አትፈልግ በቃ ቤት ነው አንተ ደግሞ ወጣ ብሎ ጊዜ ማሳለፍ እኔ ማንኛውም ታይም ላይ መውጣት ግን እሁድ ቀኑ ይረዝምብኛል እውነት ለመናገር እኔ ደግሞ በጣም ነው የሚያጥርብኝ እኔ እሁድ ላይክ ይሄን ሙድ እና የተፈላ የተጫወትን ከዛ ምናምን በጣም ነው የምወደው እንደውም ቲክቶክ ላይ የሆነ ጊዜ ማዘር እንዳልወጣ ፍራሽ ምናምን ታነጥፍልኛለች ሳሎንስ እና ፖስትቸው የምርሽ ነው ምናምን እያሉኝ ነበርና የምር ነው እሁድ ፍራሽ አንጥፈውልኝ ምናምን ከቤት ብዙ ጊዜ ስለምወጣ ከሰኞ እስከ ቅዳሜ ብዙ ጊዜ ቤት አይደለሁም እሁድ ይሄ መዝናናት ከተባለ ከቤተሰቤ ጋር ማሳልፈው በተለይ እሁድ ቀን ማሳልፋት ታይም ለኔ በጣም በስ ስለዚህ ጃዝ ከቤት እንዳትወጣ ከተፈለገ በቃ ጮስ ጫና እንደዚህ አይነት ቦታ ታሪም አያልቅም ማለት ነው በቃ እስከመጨረሻ ግን ከቤተሰብ ጋር መዝናናት ከተነሳ እዛው ቤት ውስጥ ቡና በማፍላት ነው ወይስ ወጣ ስላላችሁ የራሳችሁን የምታደርጓቸው ነገሮች አሉ እንት ነው እሁድ ደመስት እንደዚህ ከቤተክርስቲያን መልስ ቡና እየተፈላ የተጫወትን የተለያዩ ማዘር በጣም ጨዋታ ትችላለች ፋዘር በጣም ይችላልና ጨዋታ እየተጫወትን ነው የምናሳልፈው እንዳልኩሽ ደግሞ በ15 ቀን ወይ በወር ምናምን ይሄ ሲመቻችልን ወይ በዓል ወቅት ላይ ደግሞ ከአክስቶቼ ጋር በቃ ብዙ ቤተሰብ ሆነን ደግሞ አንዳንዴ ከከተማ እንወጣለን አንዳንዴ ሩቅ ዘመን ልንጠይቅ እንሄዳለን ያለፈው ሳምንት ጉራጌ ሀገር ነበርኩኝ ሰብሰብ ብለን ሄደን እንላለን ጉራጌ ነሽ ልጅት በእናቴ በኩል በእናቴ እና ክትፎ ምናምን በልቼ ጠጥቼ እንግዲህ ወጣጥቼ ነው የመጣሁት ገንዘቡም ላይ ደስ የሚለው ታውቃለህ ኧረ ገንዘቡም ላይ እንደዛ ነው አየካው በካኬት ስራ ላይም እንደዛ ነው ስራ ላይ ልክ ስራውም ላይ ልክ እንደዛ ስራ ላይ ጠንካራ ነኝ ስዝናናም እንደዛ ነው ብር ብዙ ባወጣ
በዚህ ቤት ነው ነገር ደርሶ ባህል ማለት ነው። እኔ በጣም ብዙ ጊዜ ነኝ የምከፍለው ምግብ ስንበላ ምን ስንል ወጪ በቃ ነገ ትለኝና ይረሳል። እንትን ትላለች ዊ ካሽ ሳሊዝ በቃ ሁሌ እንደዛ ነው። ትራንስፈር ኤቲኤም አለስኩ ብዙ ነገር አለስኩ ነው የምትለው ወቀሳ አሁን ማዝረው እና ከነዚህ ሞመንቶች ማትረሹ የቱ ነው? ይሄ በልጅነትሽ ሊሆን ይችላል፣ አሁን ካደግሽ በኋላ ሊሆን ይችላል። እዚህ ቦታ ሄጄ የምትዩ በቃ የቅርብ ጊዜን ሳወራልሽ አሁን የጉራጌ የነበርኩበትን ወቅት በጣም ነው የምወደው። ሰርግ ነበር አጋጣሚ፣ የጉራጌ ሰርግ ደግሞ ታውቂያለሽ ፋ ያለ ነበር በጣም እሱ በጣም ለኔ በጣም አሪፍ ነው። ሌላ ደግሞ ከአንድ ወር ወይ ምናምን በፊት ላይክ ቤት ውስጥ አንዳንዴ ስፖርት እንሰራለን፣ ዘፈን ከፍተን እንቀውጠዋለን ምናምን፣ ማዘር ትንቀሳቀሳለች ምናምን እና እውነት ዳንስ ላይ እንትን አይደለች ግን በቃ ፈታ ያለች ናት። እኔ እዚህ ሙቪያ ውስጥ ራሱ እንድቆይ ያደረገችኝ እሷ ናት። እና ምኑ ልግለጽልሽ በጣም ብዙ ነው፣ ግን ከብዙ አንዱ ያው የቅርብ ጊዜውን የጉራጌ ሀገሩን ቲክቶክ ላይ ለቅቄዋለሁ ነበር። ፈታ ተብሏል ማለት ነው። ፈታ ተብሎ ነው የመጣው። እዚህ ወደ አንተ ጋር እንምጣ እስቲ። መዝናናት ያው የኛ ስራችንም ነው መዝናናት ላይ እውነት ነው። በመጀመሪያ ሲጀምርልሽ ስራውን በቃ የሚያዝናና ነው። ያው ቤት ውስጥም ብቻዬን የማሳልፋቸው ነገሮች ደስ ይሉኛል ከቤተሰብም ጋር ሞር ደግሞ በቃ እንደዚህ ከጓደኞቼ ጋር ለስራ ስንሄድ እንደዚህ ቱር ስናደርግ ምናምን የተለያየ ሀገር ስንሄድ ምናምን በቃ የምናሳልፋቸው ሞመንቶች ምናምን ደስ ይላል እና በአብዛኛው በቃ ሁሌም ደስ የሚል ጊዜ ነው የማሳልፈው። ማድረሳው የሚባል አለ ይሄ ቦታ ሄጄ የምትለው? አዎ አለ። የት? ባሌ ማውንቴን ሄጄ ነበረ ሃይኪንግ እና እኛ የመሰለን ግን ስንሄድ እኔ ሃይኪንግ ሲባል ላይክ በፊት ነው የማስበው የሆነ በቃ ሪዞርት ሄደሽ ምናምን ከዛ እየወጣሽ ሌላ ቦታዎች ጎብኝተሽ ተመልሰሽ እዛ ሄደ የምትተኛሽ ምቾትክንም ጠብቅ። እና ያኔ ስንሄድ እኛ በጣም ክረምት ላይ ነበር የሄድነው እና ብርድም ነበረ። እኛ ትንሽ ልብስ ነው ያዝነው ጃኬት ምናምን ነውና ቴንታችን ደግሞ ላይክ የፀሐይ ነው እንጂ የብርድ አይደለም። እና 5 ቀን ነበረ እና ከአንድ ኪሎ ሜትር ትሄጃለሽ፣ እዛ ካምፕ አለ፣ እዛ አርፈሽ ምግብ እዛ ውጭ ነው የምትበይው ምናምንና ብርድ አለ፣ ቻሌንጅ አለው፣ ግን ቦታው ደስ ይላል። በቃ ቦታው ባሌም ስቴጂ በቃ ብዙ የምታያቸው ነገሮች አሉ እና ያ በቃ ደስ ይላልና ከራስሽ ጋርም እንትን የምትይበት ነውና ብቻ በጣም ደስ ብሎ የተመለስኩት እዛ። በነገር ላይ በጣም ማየት የምፈልገው ቦታ ነው ባሌ ማውንቴን። በቪዲዮ ስታዩት ከልጅነትሽ አትጓጊ? በቃ በሆነ የሚያምር ክላሲካል ጭጋግና ነገር እና በጣም የሚያጓጓ እድለኛ ነህ። ያው አይ ሆፕ ሄዳለሁ አንድ ቀን ብያስባለሁ። አሪፍ ነው፣ በጣም አሪፍ ነው። የሆነ ሰዓት ብቻ ትንሽ የሆኑ ሰዎች ጠፍተውብን ጉም አለ። አሁን የሆነ ሰዓት ጠፍባችሁ? አዎ ጉም አለ። አሁን ክረምት ላይ ስልሽ አለ የሆነ ሰዓት ትጠፋፊያለሽ እና እስከማትተያይ ድረስ ማለት ነው። አዎ አንተያይማ 40 ሆነን ነበር የሆነና የሆነ ሰዓት እጅ ለእጅ ተያይዘሽ ነው የምትሄጂው እና ካለበለዚያ ትጠፋፊያለሽ እና የሆኑ 3 ልጆች ጠፍተው እና እኛ ካምፕ ደርሰን ምናምን ሲታየሉ ከዛ በዛ ላይ ብርድ ነው። ከዛ አንደኛው ራሷን ስታ ምናምን ኦሬዲ ከ4 ሰዓት በኋላ ፍለጋ ምናምን የተገኙት በእውነት እኛ ካምፕ ሄደን ምግብ በልተን ምናምን ዛቆች ብለን ኢማጂን እንግዲህ ምንም አልሆነ ተበላላችሁ እና ሲመጡ በቃ ላይ በጣም ሼክ ምናምን ነበረና ግን በቃ አሪፍ ታይም ነበረ። በጣም ደስ የሚል ልመለስ ብትል ራሱ እኮ አትመለስም። አታውቀውም፣ አቅጣጫውን በጣም ከባድ ነው የሚሆነው። መንገዱም አድካሚ ነው። ሰሜን ተራራዎች እንትን ስላለ ከባድ ነው። ብቻ ግን ተራራ ቁልቁለት ምናምን ስላለው በጣም ከባድ ነው። እጃችሁን ለቋችሁ ነው ጉድ የሆኑት ያው ተያይዛችሁ ይሄዳችሁ። ብቻ ግን ባሌ ስቴጅ ልምድ ሊኖርሽ የሚገባል የሃይኪንግ ምናምን። ግን እኛ ያኔ መጀመሪያችን ነው እሱ ግን ደስ የሚል ታይም ነበረ። በቃ የምር ኢትዮጵያ ባሌ በተለይ እኛ ሀገር ነው እስክትይ ድረስ ነው ያለው እንትኑና ደስ ይላል በጣም። አንድ ቀን እናየዋለን እንግዲህ ብዬ አስባለሁ። ግን ብዙ ጊዜ ዳንሰኛ ሲኮን መዝናናት የሚባለው ነገር ዳንሰኛን የሚያዝናናው መደነስ ወይም ማታ ክለቦች ላይ መውጣት፣ የሆኑ ፕሮግራሞች ላይ መውጣት፣ እንደዚህ አይነት ቦታዎች ላይ በብዛት መታየትና በእንደዚህ አይነት ቦታዎች ላይ ማሳለፍ ይበልጥ ያዝናናቸዋል ተብሎ ይታሰባልና እውነት ላይ ነገር አይ እንደዛ ማለት እንደዛ አይደለም። ምክንያቱም ያው ስራ ነው ስልሽ አሁን ክለብ ላይ ምናምን ቢሆንም አንዳንዴ የአልበም ርቃቶች ምናምን ስራዎች ይኖራሉ። እዛ ስራ ላይ ነው ክለብ ምናምን ነገር እንጂ አብዛኛው ነው ያው ከዳንሱ ባሻገር ጂም ደስ ይለኛል። እዚህ ሙቪ ማየት
እንደዚህ ጌም ዞን ምናምን ሄዶ ደግሞ ፑል ምናምን መጫወት ምናምን ደስ ይለኛል እንጂ ከዛ ውጪ ይሄ ክለብ ቦታ ላይ ማለት ምናምን ብዙ ይሄ አብዛኛው ሰው የሚያስበው ምንድነው መሰላችሁ ቀን ላይ ይሄ ወስራ ሚኑ ይሁን ስራ ሰርታችሁ ምናምን ማታ ላይ ዳንሱንም ስለምትችሉት በጣም ያንንን ነገር ማሳየትም ስለሚቻል ሊሆን ይችላል ብዙ ዳንሰኛ ምሽቱን ክለብ ላይ የሚያሳልፍ የሚመስለው ሰው በጣም ብዙ ነው። አዎ እንደውም እኛ ለዛ ነገር እንደውም እንትን አይደለንም ብዬ አስባለሁ። ምክንያቱም አብዛኛው ጊዜያችን ስራችንም እንደዛ ስለሆነ ለዛ ነገር ብዙ አንጓጓ ይሰለቻል። ብዙ አንጓጓ በቃ ብዙ አንጓጓ ይሰለቻል። ቀን ኦሬዲ ስለምን እንትን ነው ምን መሰለሽ በርግጥ እንደዚህ በሚባለው ነገር አንዳንዴ አልፈርድም። ምክንያቱም ዳንስ ውስጥ በጣም ስትቆይና ጀማሪ ዳንሰኛ ስትሆኚ ይለያያል። ለምሳሌ ገና ዳንስ ውስጥ እየገባ ያለ ሰው ምናምን ሊመቸው ይችላል። ገብቷል? ይሄ ክለብ ገብቶ የሚያውቀውን ዳንስ ሄዶ መደነሱ ምናምን ሊመቸው ይችላልና የኛ ሀገር ደግሞ ትልቁ ችግር የሆነ አንድን ሰው ስታይ ሁሉንም ጀጅ ማድረግ ነገር አለ አይደለ? ለዛ ነው እንጂ ለምሳሌ እኔን ብትጠይቂኝ በጣም መተኛት እወዳለሁ። ሰምቻለሁ መብላትና መተኛት ጃዝሚን በጣም ነው የምትወደው። እውነት በጣም ነው የምወደው የምር። እና እንዴት ነው ዳንስ ከመደነሴ ውጪ ወይ ደግሞ ከስራዬ ውጪ የሆነ ጫጫታ ውስጥ ይዘሽኝ ሄደሽ ከምዝናናው ይልቅ ቤት ተኝቼ ለጥ ብዬ ቀን ሙሉ ውዬ እንትን የምለው ወይ ማታ መተኛው እንቅልፍ ነው የሚያዝናናኝ። ሌላ ደግሞ ምንድነው ጆሮሽ አንዳንዴ ይረበሻል። ገብቶሻል? ጫጫታ ውስጥ ነው የምንውለው። ዳንስ ሲሆን ደግሞ ኤርፎን ልንሰካ እንችላለን። በጣም ብዙ ሙዚቃዎች ልናዳምጥ እንችላለን ምናምናምና የሆነ የምናገኛትን ታይም ረጋ ብለን ብናሳልፈው ነው። አሁን እኔም በጼንም ጠይቂኝ በእኛ ስቴጅ ያለ ዳንሰኛ ብትጠይቂው ሊመልስሽ የሚችለው እሱ ነው። ከስንት አንዴ ይኖራል ከጓደኛሽ ጋር የሆነ ታይም ሊኖርሽ ይችላል እንጂ እሱ ሁሉም ሰው ጋር አለ። ሁሉም ሰው ጋር አለ። እና ደግሞ በጣም ደግሞ ትልቅ እንዲሰመሩበት የምፈልገው ነገር የሆነ ልንዝናና ስንሄድ ዳንሰኞች ዳንስ እንደሚችሉ አክታ ያደርጉ አረባክሽ የጭብለው ሰው ናቀ እንደዚህ ይላል ወይ ጀስት ልናረግ እንችላለን። አንገት በናነቃን ወይ አረባኩ ውስጣችን እኮ የሆነ ስቴፕ እየፈጠረ ሊደንስ ምናምን ይችላል። ግን ይሄ አሁን ወተሽ ደንሺ ምናምን ብዙ ዳንሰኞች ብትጠይቂያቸው የሆነ ሰዓት ላይ ደንሺ ብታያቸው ምንም ኢንተረስት የላቸው። እኔ የሆነ ከዳንስ ነገር ውጪ ብትጠይቂኝ ዳንስ አልችልም። ግራ ነው የሚገባኝ ሁሉ እንዴት እንደሚደንስ። እሷ ያለች ነው ታውቂያለሽ። እኛ ክለብ ስንገባ ላይክ ዝም ብለን ፈለማ ምክንያቱም ዳንስ ኦሬዲ እየሰራንበት ነው። ገብቶሻል? እዛ ጋር ስንገባ ግን ኦሬዲ ለማድረግ ምናምን ነውና እንወጣለን። አማሽን ግን ከስንት አንዴ ነው እንደዚህ ዴይሊም አይደለም። አሁን ኖርማል ስራ የሚሰራ ሰው ምናምን ግን ያው ሁሌ ቅዳሜ እየጠበቀ ምናምን ይወጣል። ምክንያቱም ሊዝናና አይምሮውን እንትን ለማለት ነውና እኛ ግን ስትመጪ ሁሌ ሪላክስ እያደረግን እየተዝናና ምን እያልን ነውና ያ ስለሆነ እንደዛ ነው። እንደው ግን የጃዚን አሁን በተለይ ደግሞ አብራችሁ እየሰራችሁ ስለሆነ ራሷ ጠቀስ አደረጋችሁና የእንቅልፉን ነገር እኔ ቪዲዮ አለኝ ለተመልካቾቹ ለማሳየት ይችላል። ቆማ ሁላ ለምትተኛው አመሰግናለሁ። ትሰጠኛለህ እሰጥሻለሁ። ብዙ አለ ቆማ ሁላ እንደምትተኛ ሰምቻለሁ። ሰው ግን ቆሞ ይተኛል። በቃ ቆማ ትተኛለች። እኔ ዳንስ ስትባል እንደ እየደነስኩ ነው ትላለች። ወዲያውኑ አስተማሪ ስራ ሲሆንኩት በደንብ ነቃ ብላ ትመጣለች። ግን አሁን አንዳንዴ አለ ጠዋት ተብሎ ምናምን 4 ሰዓት ትሬኒንግ እንግባ ምናምን ተባብለን እሷ 6 ሰዓት ሄሎ የት ነህ ምናምን ትላለች። 6 ሰዓት አስቢና እንደዚህ ነገር አለ። ኦኬ የምግብ ውስጥ ነገር እንዴት ነው? ምግብ ታዩ አሁን ራሱ ከልክለናት እኮ ነው። ቆይ ቀረጻ ይጀምር አላልነው። አይ በነገርሽ ላይ በጣም ነው ምግብ የምወደው። ላይክ ይሄ እንትን አይደለም በጣም ቴስት ያለው ነገር ቆንጆ ምግብ መብላት ሬስቶራንት መሄድ ምናምን በጣም ኢንጆይ ማድረገው ነገር ነው በላይፍ ውስጥና ደስ ይላል እኮ። እንትን ነው ምን እንደሆነ ታውቂያለሽ? ምግብ መውደዱ ምናምን ሳይሆን ሰዓቴ ሲያልፍ ጤነኛ ነው ታኮርፊያለሽ? ወይ ሰዓቴ ካለፈ ላይ የምግብ አንድ ነን ባይዘው እሱም እንደዛ ነው። ደግሞ ስልሽ ሰው የሚያወራኝም ደስ አይለኝም ምናምን በቃ ያስጠላል። ምግብ ካልበላው ምንም ፈን ማድረግ አልችልም፣ ስራ መስራት አልችልም። ይደብረኛል እውነት። ግን ከበላ ምናምን በኋላ ግን በቃ ተተኝቶ ተበልቶ ነው ስራ መጀመር ያለበት። እንደዛ ነው የምማምነው የምር እንጂ አሁን እንትን ነው
ስራ ከአቅምሽ በላይ መሆን የለበትም አይደለ? እኔ አቅሜ የእንቅልፍ ሰዓቴና የምግብ ሰዓቴ ካለፈ ምንም ስራ ለኔ ምንም አይመስለኝም። ሁላንዴ የሆነ ቦታ ላይ ራሱ ፊቴ ምናምን ሊቀየር ይችላል፣ ላባብጥ እችላለሁ ሁሉ እኔ በጣም ፊቴ ሪአክት ያደርጋል። ሲረበኝም እንቅልፌ ሲመጣም ሲደክሜ ስናደር ምናምንና ስራን ደግሞ እንደዚህ ከአቅም በላይ መሆን የለበትም ብዬ ስለማመን በስነ ስርዓት ምግብ መበላት አለበት፣ በስነ ስርዓት መተኛት አለብኝ። ሌት ህይወት ነው ኤነርጂ ስላለው እኮ ስራ። አዎ በደንብ ደግሞ ጥሩ ውጤታማ የሆነ ነገርን ይዘህ መውጣት የምትችለው እነዚህ ነገሮች ሲሟሉ እና የፒናት ቲዩብ ቤተሰቦቻችን እንግዲህ በመሀል ወሬውን ጀምር ነውና ሄድን ረጅም ሰዓት እነሱንም የማስተዋወቅ ምንም እድሉን አላገኘሁኝም። ስለዚህ ወደ ወሬው ገብቼ ማለት ነው እንደው ለመናገር ያህል ረጅም አመት በዳንሱ ሙያ ላይ የቆዩ ልጆች ናቸው። በኢትዮጵያ ውስጥ እንደሚታወቀው የዳንስ ሙያ በጣም በርካታ ሀስሎች ያሉበት ብዙ ስራዎችን የሚጠይቅ ሙያ እንደሆነ ይታወቃልና እነዛን ሀስሎች አልፈው በዚህ ሙያ ላይ እንግዲህ ካልተሳሳትኩኝ አላውቅም ረጅም አመት 10 ምናምን አመት ይሆናል ብዬ አስባለሁ። ስለዚህ ምን ያህል ልጅ ሆና እንደጀመረች አስቡ። በዚህ ስንት አመት ይሆናል? አንድ ነው ማለት ይቻላል። ኦልሞስት ወደ 10 ምናምን አመት ይሆናል። ስለዚህ እንደምትመለከቷቸው እነሱ ራሱ ገና በጣም ወጣቶች ናቸው። ግን ለ10 ምናምን 13 14 አመት ያህል በዚህ ሙያ ላይ በመስራት በጽናት ዛሬ ላይ ደግሞ ትልቅ የሚባል ደረጃ ላይ የደረሱ በጣም በርካታ የምንወዳቸው የምናከብራቸው ሙዚቀኞችን ስራ እየሰሩ ያሉ ሰዎች ናቸው። በመሀል ስለ ስራዎቹ እናወራለን። ከዛ በተጨማሪ እንግዲህ ጃዝሚን ዘንድሮ የቲክቶክ ክሬቲቭ አዋርድ ደግሞ በምርጥ ዳንሰር ነው በምርጥ ሴት ዳንሰር አሸናፊ ሆናለች። በጣም ደስ ይላል። ከዛ በተጨማሪ አባይ ቲቪ ላይ በሚተላለፈው የሰለሚ ውድድር ደግሞ እንደ ቲም አንድ ላይ በጋራ በመሆን አሸናፊ ሆነዋል። ስለዚህ ድርብ ድል ይዘን ይመጣናል። ድርብ ድል ያላቸው ልጆች ይዘን ይመጣናልና ብዙ ነገር እናወራለን። በጣም ደስ ብሎኛል። በመጀመሪያ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። በጣም ደስ ያለኝ። እስኪ ግን ወደ መሀሉ ሳንገባ ስለ ጅማሬው እናውራ። ዳንስ እንዴት ጀመራችሁ? ለዚህ ጀምር። እንግዲህ ተመልካቾቻችን የቡና ሰዓታችን ደርሶ ቡናው ስለፈላ ነው በመሀል ትንሽ እስኪ ገባ ረፍት አድርገን የተመለስነው። እሺ በዚህ ያቋረጥነው እንግዲህ እንዴት ጀመርክ የሚለው ላይ ነበር። ዳንሱ እንዴት ተጀመረ ነው? የኔ ያስቃል ማለት በእውነት እንዲህ እንደቀልድ ነው። የሆነ እንደዚህ በቃ ቲቪ ላይ ምናምን እንደዚህ የነ ማይክል ጃክሰን ምናምን እነዚህ ደግሞ ኢትዮጵያ ውስጥም አሉ እንደዚህ ቪዲዮ ክሊፖች ዳንስ ያላቸው ምናምን እና እሱን እያየው በቃ ቤት ውስጥ መሞከር ምናምን ጀምሬ ነው። ከዛ ደግሞ ቤት ውስጥ ድግስ ነገር ሲኖር ወይ እንደዚህ ዝግጅት ሲኖር ምናምን እደንስ ነበር። በጣም ድግስ ሲኖር ማለት ለሰው ታቀርብላቸው ነበር። ቤተሰብ ፋሚሊ ጋር ምናምን መሀል ጨፍራለሁ የሆነ ሰዓት ጭፈራ ሰዓት ምናምን ነገር አለ እና እዛ ሰዓት ጨፍር ነበር። አንድ ጊዜ ምናምን ብለህ መሀል ላይ እንደዛ ነበር እና ቲቪ ላይ የማየው ነገር ኮፒ ማድረግ እና እንደዛ አይነት ነገሮች እንትን ነበረ። ሰፈር ውስጥም እንደዚህ በቃ የሆነ ፕሮግራሞች ሲዘጋጁ ምናምን እየገባሁ በቃ ሰራ ምናምን ነበር። ፍሪስታይል ምናምን ነገሮች እንደዚህ ሰራ ነበርና ከዛ ነው የተጀመረው። ዋው ከዛ በኋላ ያው እኔ ሲጀመር ዳንስ ቤት ምናምን ያለ አይመስለኝም ነበር እውነት ለመናገርና ከዛ እንደዚህ ክላስ ስንተኛ ክፍል መሰለሽ ኦልሬዲ እስከ 9ኛ ክፍል ላይ ምናምን እያለሁኝ ነው እንደዚህ ማቃቸው ልጆች ምናምን ነገር ዳንስ ቤት ምናምን ሲሄዱ እንዴ ዳንስ ምናምን እንደዚህ ማሰልጠኛ እንዴ ማለት ጀመሩ። ከዛ ሰዓት ድረስ ግን በግሌ ነበር የምሰራውና በራሴ ነበር የምሰራው። ከዛ ዳንስ ቤት ሲሄድ ምናምን ብዙ ነገሮችን እዛም እንደ ልቤ መስራት ጀመርኩ። የት ነበር የመጀመሪያ ዳንስ ቤት? እንትን ነው እኔ አንድ ቦታ ነው የሰራሁት እስካሁን ድረስ። አይ ብዙ ቲሞች ነበሩ፣ ግን እኔ መጀመሪያ ግን የሰራሁበት ተክለ ሃይማኖት የሚባል የሆነ ተክለ ሃይማኖት አካባቢ አንድ ቤት አለ። ኦኬ ቤስት 11 ምናምን የሚባል ቤትና እዛ ነበር የገባሁት። እዛ ነው በቃ ረጅም አመት የሰራሁት አንድ 3 አመት ምናምን ከዛ ነው የሰራሁትኝና ጓደኞቼን ምናምን ያፈራሁትኝ እዛ ነው እና እዛ በመስራት ምናምን ነው በቃ እንትን ረጅም ጊዜ ቆየሁት። ቡና እንኳን በቡና ተበድሏል። አይመከርም እንደ ለዳንሰኛ ቡና። ኧረ እኔ ቡና ካልጠጣኝ አልንቀሳቀስም። አይ ዝም ብሎ ይሄ አንዳንድ ሰው አለ ቡና ማይጠጣቸው ከናካቴ ያጠጣ። እኔ አልጠጣም። ስለዚህ እኔና ጃዝ ናችን እንጠጣለን። በጣም ነው የምናዝነው። በጣም ምንም ማድረግ አንችልም። ከሰራሃቸው ስራዎች መካከል እንደው
ለቤተሰቦቻችን ጠቀስ ለማድረግ እስቲ ከማን ጋር ነበረ? ወይ አርቲስት ብዙ በቃ እንዳለ ማለት ይቻላል። በቃ ለኔ ራሱ በጣራቸው ስለበዝብኝ ነው ብዙ። ግን እንደው በጣም ፖፑላር ከምንላቸው ሮፍናን ያው በቃ ሮፍናን ጋር ነው። ስለዚህ ሁሉም ለኔ ፖፑላር ናቸው ዘፋኞች እንዳለና ሞር ግን ያው በቃ ከሱ ጋርም ስቴጅም ስራዎችን ብዙ ነገሮችን የሰራሁት ከሱ ጋር ነው ከሮፍናን ጋር ነውና እሱም ኮሪዮግራፈር ነው። የሱ ኮሪዮግራፈር ነው። የቅርብ ጊዜውም ደግሞ አይ ቲንክ እሱ ስለሆነ ነው መሰለኝ አይደለ? አዎ እንጂ ከበፊት ብዙ አሉ እና እንደዚህ ነው ብዬ ማልጠራቸው ግን በቃ አሉ። በጣም ለኔ ደግሞ መንገድን ከፋች የነበሩ አርቲስቶች አሉ። ለምሳሌ ማይክ ሸዋል ሽማ በተነነ ሽማ የሚለው ክሊፕ ላይ የመጀመሪያው ክሊፕ ካነሳሽ ማለት ነው እንትና ማን ነበረ? ጸዲ ሰው አቡክሻት እና እሷ የሆነ ከቨር ሰርታ እዛ ዳንስ ላይ አይቼ ካላ በጭራሽ እሷ አይደለም ተባብለ የምርሽ ነው ከቨር አለ በጭራሽ እሷ አይደለም ተባብለ ሌላ ሰው ኮምፕሊት ሌላ ሰው በቃ ልጅ ነው ቀጭር ነው እና መልኩ ሌላ ሰው ነው መሰለኝ እና ይሄን እናሳያቸዋለን ለተመልካቾች። ጭራሽ ሌላ ሰው ነበር እንድትመስለኝ ነበር። ሁሉ ይቀያየራል ወይ ሽማ በቃ በየዓመቱ እሱም ይታያል። እሱም ቢታይልኝ ደስ ይለኛል። እሱም ይታያል። እና እነዚህ ሰዎች ናቸው ከአርቲስት ማለት ነው። መጀመሪያ እነሱ ነበሩ ስራ ያሰሩን። ከዛ እና ጊልዶ ጋም ከዛ በኋላ ከፕሮዳክሽን ደግሞ ታዴ 16 እሱን በጣም አመስገን ፈልጋለሁ። ከዛ ኤፊ ፕሮዳክሽን አለ። እነዚህ ናቸው በቃ ከኛ ጋር ስልሽ ስራ በቃ እንደዚህ አንድ ስራ ደስ እያላቸው ምናምን በቃ ያሰሩን ምናምን በጣም እኛም በቃ መስራት ጀመረ። በጣም እንደዛ ነውና ይመስላል። በጣም ይመስገን ብዙ ነገር አለ። ጃዝሚን ግን ወደ አንቺ ጋር ልምጣና ብዙ ጊዜ ኮንሰርት ላይ እነ በፂን እንደ ቲም አያቸዋለሁኝ እና ሁሌ ጥያቄ ነበረብኝ ጃዝሚን ለምንድን ነው ስቴጅ ላይ ማላያት የሚል ጥያቄ። ለምንድን ነው እኔ ስቴጅ ላይ ለምን መሰላችሁ ማታየኝ? አንደኛ በጣም ብዙ ስቴጅ ሰርቻለሁ። በጣም ብዙ ላይክ በጣም ከትልልቅ በጣም አንጋፋ ከሚባሉ አርቲስቶች ጋር ማን ልበልሽ በጣም ብዙ ላይክ እነ አቢላቀው፣ ሳሚዳን፣ ልጅ ሚካኤል፣ አብዱኪያር፣ አብነት አጎናፍር፣ ሚካኤል በላይነህ በጣም ከብዙ ሰዎች ጋር ሰርቻለሁኝ። ከዛ እኔ የሆነ ሰዓት ላይ ሆነን ለመናገር ዳንስ ላይ ትንሽ ቀዝቀዝ ብዬ ነበር የሆነ ታይም ላይ። ምክንያቱም አንዳንድ የሆነ ላይፍ ላይ የሆነ ስትራግል ይመጣ የለ ሰው እሱን ስትራግል እስካስተካክል ድረስ ትንሽ ጠፋ ብዬ ነበር። ከዛ ወዲያ ደግሞ ኮንሰርት ላይ አሁን ማሰልጠኛ አለኝ። ማሰልጠኛ ላይ እየሰራሁ ነው። ሙቪዎች ላይ እየመጣው ነው። ከዳንሱ ትንሽ ወጣ ብዬ ነው ወደ ሙቪ ነገር ነው። ወደ ሙቪዎች ወደ ሙቪዎች እንደገና ማሰልጠኛ እንደው በጣም መስራት ነበረብኝ። ጃዝሚን የሚባለውን ስም ትንሽ ዳንስ ላይ ብቻ ወይ የሆነ ክሊፕ የሆነ ኮንሰርት ላይ ብቻ ሳይሆን በማሰልጠኛ ትንሽ ያለኝን አቅም ሌላ ጃዝሚንን ለመፍጠር ትንሽ እየጣርኩኝ ነበር። ዳስዋይ ለዛ ነው ስቴጅ ላይ ብዙም እያያችሁኝ ያልነበረው። አሁንም ብዙ ታይኛላችሁ ብዬ አላስብም። ስቴጅ ብዙም የምሰራ አይመስለኝም። ምክንያቱም ትንሽ የሆነ ወደ ራሴ ማምጣት የምፈልጋቸው ነገሮች አሉ። እሱን ካደረኩኝ በኋላ ከጨረስኩ በኋላ ሜቢ እንጂ ለዛ ነው ስቴጅ ላይ ትንሽ ቀዝቀዝ ስራዎች ላይ ታይሽ ክሊፖች ላይም እየሰራሁኝ አይደለም። አሁን ላይ የራሴን ስራዎች የሆነ ማስቀደም ያሉብኝ የግል ስራዎች የነበሩ እሱን በጣም ቅድሚያ ሰጥቻቸው ነበር። ለፋሚሊ ማድረግ የነበረብኝ ጊዜ መስጠት የነበረብኝ ጉዳይ ነበረ። ለሱም ጊዜ እየሰጠሁኝ ነበር ምናምን። እንደውም የሚገርምሽ እኔን እንደ አዲስ በጣም ቀስቅሰውኛል ብዬ የማስበው አሁን ያልሽው ሰለሜ ዳንስ ኮምፒቲሽን እንደ አዲስ ነው ያነሳኝ እንጂ ብዙ ነገር ከዳንስ ትንሽ ቀስ ብዬ ወደ ሌሎች ነገሮች ላይ ያተኮርኩኝ ነበረ። ከዛ ድጋሚ ወደ ሰለሜ ስገባ ነው ከዛ ደግሞ በፂ ጋር ስሆን ነው እንደ አዲስ እንትን እያልኩ ያለሁት እየተነሳ ያለሁት ምናምንና ለዛ ነው ስቴጅ ላይ ብዙም እያያችሁኝ ያልሆነ። ስለ ሰለሜ ብዙ እናወራለን ብዬ አስባለሁ። ግን እስኪ ስላንቺ ማጀማመርና እንደው ባጭሩ 13 or 12 11 አመት እርግጠኛ አይደለሁም አመቱን ረጅም ጊዜ ነው። በዚህ ጊዜ ውስጥ ይሄ ባጭር ሰዓት የምታወሪው ነገር አይደለም። ግን ከጅማሬው ጀምሮ እስኪ አሁን እስካለበት ትንሽ አጠር አድርገን እናንሳውና ወደ ሰለሜ እንመጣለን። ኦኬ
እኔ የጀመርኩትኝ ቤት ውስጥ የመጨረሻ ልጅ ነኝ እና ቀበጥ ይሄ ቤቱ ዝም ሲል የማትወደዋ በቃ ዝም ብሎ የምትቀውጠው የምትጮኸው አይነት ሴት ነኝ። እዚህ እንደዚሁን ማለት ነው ዳይሬክተር እና ቤቱ ዝም ሲል ምናምን አልወድም። ቲቪ ላይ የሆነ ነገር ካየው ግድ መሞከር አለበት። ዳንስ ብቻ አይደለም የሆነ የልብስ ዲዛይን ካየሁኝም የማዘርን ነጠላ በዚህ ጋር እጁን አውጥቼ በዚህ ጋር ምናምን አድርጌ እሰራዋለሁ እና የሆነ ዝም ማለት ቤት ውስጥ ምናምን ጸጥ ብዬ መቀመጥ ምናምን አልችልም፣ አልወድም። እና ሌላው ደግሞ ሲስተር የሆነ ጊዜ ዳንስ ሞክራ ነበር ጀምራ ነበር እና ብዙም አልቀጠለችበትም። ሰው እሷ ስትሰራ ምን ታደርግ ነበር መሰለሽ? እኔና ወንድሜን ታስወጣንና በሩን ትዘጋና ትደንሳለች እና ትንሽ ይቀዳዳለች በራችን ላይ እና በሱ ጋር እንደዚህ እያልኩኝ ብቻ አያታለሁ ሰራትን ስራ። ቆይ ከዛ ማዘሬ ስትመጣ አቃጠራለሁ እሷ ብታይ እንደዚህ ደንሳ በዚህ ጋር አድርጋ ምናምን እያልኩኝ እንትን ነበርና እሱ ነው። ከዛ ማዘር ደግሞ ፋሽኔን አየችው እና ትምህርት ቤት ውስጥም ወላጅ አምጪ ይባልና ወላጅ ባይዘው በየአመቱ በአመት ለ3 ለ4 ወላጅ ይጠራል የኔ ቤት በጣም አስቸጋሪ ስለሆነ ስለዚህ ይላል በቃ እና አስተማሪዎቹ ራሱ ይሉ ነበር የሆነ ኢንተረስት አላት እስቲ ዝም ብለሽ ብቻ የሆነ ኪነ ጥበብ ቡድን ከተቻት ትምህርት ቤት ውስጥ እንትን እላለሁ ዘፍናለሁ ደንሳለሁ ምናምን ከበሮ እንትን እያስመታሁኝ ምናምን እንደዛ ነበርና ማዘር የሆነ ጊዜ በጣም ስታየኝ ሰፈር ውስጥ ገረገራ የሚባል የኪነ ጥበብ ቡድን ነበረ። ሰፈር ውስጥ ትንሽ ራቅ ይላል ግን ከሰፈር ልጆች ነበር የሚሄዱት። ይዛ ሄዳ አስመዘገበችኝና እዛ ውስጥ ስመዘገብ ምንድነው በዳንስ ነው በቲያትር ነው መመዝገብ የምትፈልጊው ምናምን ነገር ሲሉኝ በሁሉም አልኩ። በዳንስ በውዝዋዜም በዘፈን በሁሉም ገባው ማለት ነው እና በዛ ነው የቀጠልኩት። በቃ በዛ እያለ ትማሪ ነበር ሁሉ ነው ዳንስን ቲያትር ተምሬያለሁ፣ ድምጽ እንትን ብያለሁ ተምሬያለሁ። እንደገና የፋሽን ሾው ሞዴል ነበርኩኝ። እስክስታላለው ታውቃለህ እኔ ነገር ዛሬ ነው እየሰማሁ አለኝ ተዋወቀው ግን ከበጼ ጋር እንዴት መሰለሽ ይመስለኛል ይሄኛው ከገረገራ ከወጣኝ በኋላ ገረገራ ማለት እንትን ነው ወደ ሴሚስ አካባቢ ነው። ከዛ ከበጼ ጋር የተገናኘ ነው። ይሁሉ ከሰራሁኝ በኋላ ስቴጅ ምናምን እናቀርብ ነበርና ከሰራው በኋላ የሆነ ሰዓት ላይ ዳንሱ አተኮረን ይላል። ይሄ የዳንስ ሙቪ በጣም ሲያተኩር ጊዜ ወደ ሌላ ቦታ ሽፍት ሳረግ ነው ከበጼ ጋር የተገናኘ ነው። ይሄ ዳንሱን ትንሽ ትቼ ወደዛ እንጂ መጀመሪያ ላይ ቲያትርም ፊልምም ምንም ሁሉ ነገር ሞክራለሁ። ፊልም ራሱ አሁን የሞከርኩት ብዙ አሉ። እኔ እንደውም የመሰለኝ ዳንስ ያው ኦልሬዲ ዳንስኛ ስትሆኚ ሁሉንም ማለት ትይዣለሽ። ሁሉም ትወናውንም ልብስ ዲዛይኑ ይቀራረባል ይሆን አርቱ ነገሩ በራሱ ፈልጊ እንትን ያደርግሻልና ፊልም ማክተር ነው በቃ ብዙ ነገር መሆን ትችያለሽና ከዛ ይመጣን እኔ ብቻ ነኝ ዳንሰኛ መሆን ማለት ነው። እኔ ማስተር ተምሬያለሁ። የሚገርመው በጣም ሰርተፊኬት ሁሉ አለኝ። ኦኬ እሱ እንትን ከውጪ ሳይኮሎጂ ላይ ያስተምሩ ሲመጡ ራሱ ማራለሁ ብዬ ገብቼ ሰርተፊኬት አለኝ። ስለዚህ ሁሉ ገብ ላይ የሰርተፊኬትም አለኝ በሞዴሊንግ ምናምን እንትን አለኝና ከዛ ግን ዳንሱ ላይ አተኩር። የሆነ ሰዓት ላይ የማልዳ ኮከብ ተወዳድሬያለሁ። እንዴ በዛ እድሜ ራሱ እኮ ስንትና ስንት ደረጃ ይዤ ነበረ። ከዛ ግን ዳንሱ የሆነ ሰዓት ላይ ዳንሱ በጣም እንትን አለብኝ እኔ በለጠ። ከዛ ነው ወደ ዳንሱ የገባሁትኝ። ከዛ ሆፕ የሴቶች ቲም ተቋቋመ። ከነሱ ጋር በጣም ብዙ ሰራን፣ ከአርቲስቶች ጋር ሰራን። እኔን ራሱ ደግሞ ያነሱኝ አርቲስቶች አሉ በደንብ። እኔ መጀመሪያ ስቴጅ ፐርፎርማንስ የመጀመሪያ የቤቲጂ ናት። ከቤቲጂ ጋር ነው መጀመሪያ ስቴጅ ፐርፎርማንስ አርቲስት አጅቤ የገባሁት። ከዛ ነው ወደ ነሳሚዳን እያለ እየሰፋ የመጣው። እዛ ከቤቲጂ ጋር ነበርኩኝ። ከዛ ጆርካ ኢቨንት በጣም ለኔ በጣም እንደ አዲስ ያነሳኝ ወይ ደግሞ የሆነ ጃዝሚንን እንድትታወቅ ያረጋት ከክሊፖች ከውጭ ከሁሉም ነገሮች ጆርካ ኢቨንት ለኔ በጣም ፌቨር አድርጎልኛል። ከዛ ነው ወደዚህ የመጣሁት እየገፋው እየተባለ እንግዲህ መጣ ሶሻል ሚዲያ። ከዛ በኋላ ሶሻል ሚዲያ ላይ በጣም እንቅስቃሴ ያደርጋችሁ ህዝቡ ኦልሬዲ በሶሻል ሚዲያ እያወቃችሁ በጣም በብዙ ሰው እየደረሳችሁ በዛ መሀል ደግሞ አባይ ቲቪ ሰለሜን ይዞ መጣ። እንዴት ነው ግን ሰለሜ የአባይ ቲቪ ሀሳብ እንደሆነ አውቃለሁ። ሀሳቡ እናንተ ተመርጣችሁ ሲነገራችሁ ኦልሬዲ በዛ ሰዓት ላይ እናንተን ሳስብ ሰው ያወቃችሁ ነው። ሶሻል ሚዲያ ላይ በደንብ ትታወቃላችሁ፣ ብዙ ስራዎችን ሰርታችኋልና እንደ አዲስ ለውድድር ነው ስትባሉ ምን ነበረ ስሜቱ ምላሻችሁ የነበረው? እውነት ለመናገር መጀመሪያ ሁላችንም ጃዝ እንዲና እንዲነበርን ማለት
ያ ብዙ ጊዜ እኛ ቲቪ ስቴሽን ላይ የምናያቸው ውድድሮች አሉ በዳኛ ነው ምናምን በዛ ላይ ደግሞ የሚዳኘውም ነገር ሁሌ የሆነ አፕዴት አይደለም ሁሌ ኦልድ ነው ኢትዮጵያን አይደል ላይ የነበረ ነገር ነው እስካሁን ድረስ ጃዚ ብዙ ጊዜ የሚዳኝበት መንገድ ማለት ነው ድራማ ነገር ምን ደግሞ እንደዛ አለ ኦኬ ዳኞቹ ራሳቸው አፕዴት አያደርጉም አዎ በቃ ይሄ አዲስ ነገር አይቀበሉም እኔ ደግሞ ማምነው በምንድነው ዳንስ በቃ ስልሽ ዳንስ በቃ ዳንስ ድራማ በዳንስ ብዙ ድራማ መስራት ትችላለሽ ከፈለግሽ እንጂ ግዴታ ማውራት የለብሽ እና ወይ ነበር ትንሽ ቅር ያለን እንወዳደር አንወዳደር ስሜት ነበር አዎ እንደዛ መስሎ ነበር በጣም ሚስተር ዳይሬክተር ደግሞ ብትናገር ደግሞ ያገዳችን እንደዛ መስሎ ነበር ግን እነሱም ደስ የሚለው ገና ስንሄድ ከኛ ነው አይዲያ ኦኬ የተቀበሉ ማለት ሁላችንም ጋር አይዲያ ጠየቁ እንደዚህ ብናረግ እኛም እንደዚህ ቢሆን ምናምን ይያለን በቃ የኛን ሐሳብም ነው የሁላችንም ሐሳብኛ ማሳይተልሽ ብዙ ጊዜ እኛ ሀገር ውስጥ የሆነ እንደዚህ ውጭ ላይ የምናያቸው ውድድሮች አሉ እንደዚህ ቢሆን ብለን የምናስባቸው ነገሮች ነው ነገርናቸው ምናምን እነሱ ተናላሉ ነው ማለት ጃዚ ከዛ ነው እንትን ነው ምን መሰለሽ አሁን እኛ ይሄ ዳንሱ ላይ ስንቆይ በምን አይነት ደረጃ አፕዴት መደረግ እንዳለበት እናውቃለን ወይ ደግሞ ውድድሩ በምን አይነት ወይ ቢሄድ እሱ ነገር ልክ አባይ ላይ ስንሄድ ነፃነታችንን ያገኛል ነው እውነት ለመናገር የምር በጣም ነፃነታችንን አግኝተን ነው ማለት እኔና በጼ የፈለግነው በዚህ ወይ ከሆነ በዛ ወይ ነው የምንሰራው እንጂ እዛ ጋራ ከኋላ ኖ አይደለም በዚህ ጋር ነው የምትሄዱት ምናምን የሚለን የለም እና ደግሞ ሁሌ ከአባይ ቲቪ የምወደው ነገር ሙያን ለሙያተኛ ትተውታል ማለት ዳንስ ከሆነ ሙያተኛው ዳንሰኛው ነው እዛ ጋር የመጣው 10 ሁሉ በየራሱ በጣም ጎበዝ ዳንሰኛ ነው ሁሉ በየራሱ ወይ የሚያይ ዳንሰኛ ነው ሰው ልክ እዛ ጋር ስንሄድ ለሙያተኛ ነው የተውት ለኛ ነው የተውት ሰው በዚህ መልኩ ይሁን በዚህ ይሁን ምናምን እና ኢትዮጵያ ውስጥ እስካሁን ለዳንስ ከተሰጠው ቦታ ለኔ ትልቁ ይሄ የምር በጣም ለዳንስ ከተሰጠው ቦታ ይሄ ከክሊፕ ከኮንሰርቱ ታዩና ዳንሰኛ ለምሳሌ እኔና በጼን ሰው የሚያቀን ስቴጅ ፐርፎርማንስ ወይ ክሊፕ ላይ ወይ ደግሞ ቲክቶክ ላይ እንጂ ሪል ብቃታችንን ራሳችን ሰርተን ቀርጸን ለምንለቀው ነገር ነው እንጂ የምር ሪል ብቃታችንን ሰው እዚህኛው ላይ በደንብ አይቶታል ውድድርም ነው በደንብ ብቃታችንን አይቶታል ሰው ጀጅ ሲያረግም ደግሞ ደስ የሚለው ደግሞ ዳኛ የለም ዳኛው ህዝቡ ነው ህዝቡ ደግሞ አክቲንግ የሚወድ በፌሻል ምናምን ሊዳኝሽ ይችላል ዳንስ የሚወድ በዳንስ የካሜራ አንግል ወይ ደግሞ ያለባበሳችን ሁሉም የየራሱ የሚወድሽም በፍቅር ልብስ ዲዛይነር ቁጭ ብሎ ሊዳኘን የሚችለው በልብሳችን ዳንስ ጎበዝ የሆነ ሰው ደግሞ ሊዳኘን የሚችለው በዳንስ ነው ሰው ህዝቡ ብዙ አይነት እይታ ስላለው ለነሱ ተስቷል ዳኛ እኮ አለመኖሩን እኮ ጠልተነው አይደለም ዳኛ አለመኖሩን ጠልተነው ሳይሆን አሁን ውጭ ላይ ስቴጅ እንዴት መሰለሽ ብዙ አዳዲስ ዳንሰኞች ታያለሽ ብዙ ክሬቲቭ የሆኑ አዳዲስ ስታይል ምናምን የዳንስ ስታይል ታያለሽ ያ ከምን አንፃር መሰለሽ ፍሪደም አለው ይዘሽው ለመጣሽ ነገር ብቻ የምትዳኝ እንጂ ለምን አትባለም ይሄን ድራማ አልሰራ ለምን ድራማ አልሰራህም ለምን እንደዚህ አይነት ነገር አላረክም ተብሎ አይደለም የሚዳኘው እኛ ጋር አብዛኛው ጋር የቲቪ ስቴሽን ላይ የሚዘጋጁ የተለያዩ የዳንስ ውድድሮች አሉ እዛ ላይ ከይሽ ዳንስ ውድድሮች ላይ እንዳለ ለምን ይዛል መጣህም ይሄ ለምን ይዛል አረክም ነው እንደዛ ስትዩ ደግሞ ዳንሰኛው ምን ይሆናል ይገደብና ግዴታ በዛ መስመር ነው የሚመጣው እና ሁሌ ድሮ የምታየው ነገር ነው አሁን የምታየው ማለት ነው እንጂ አዲስ ነገር አታይበት ማለት ነው ያ ደግሞ ምን ያደርጋል ብዙ ዳንሰኞችን አዳዲስ ዳንሰኞች ልታፈሪያቸው ሶሻል ክሬቲቭ የሆኑ ሰዎችን ልታፈሪያቸው ዳንሱ ድራማ ብቻ ይሆናል ማለት ነው ሁሌ እና ይሄኛው ደግሞ ደስ የሚልሽ ነገር ዳንስ እንደማጀብ አይደለም የተጠቀሙት አባይ ማለት አሁን ብዙ ጊዜ ካይሽ ሌላ ስቴሽን ላይ ሌላ ቲቪ ስቴሽን ላይ ከሙዚቃ ጋር ውድድር ይዘጋጅና ዳንስን እንደ ማድመቂያ ነገር የሚያረጋት እንጂ ራሱን ችሎ አንድ የሆነ ውድድር ራሱን የቻለ እንትን አይደለም ያ ደግሞ ሲሆን ቲቪ ላይም ሲታይ አሰልች ነው የሚሆነው ዶክተር ለሚያውም ሰው አሰልች ነው ዳኛም አስተያየት ሲሰጥ አሰልች ነው እና የዳኝነቱ እንትን መሆን ያለበት ኮሪዮግራፊ ፐርሰንት የሚዳኝ ሌላ ሰው መሆን አለበት ሙዚካሊቲ የሚረዳ ሰው መኖር አለበት ማለት ነው ዶክተር ይሄ ሲሆን አሪፍ ይሆናል ለሚያውም ሰው ለዛ ይመስለኛል ነው ብዙ ከንጃው ሰለሜ እስከው ብዙ አዳዲስ ነገር መታየት ይችላል ነበር ዶክተር አሁን ሰለሜ ላይ እንደታየው አዳዲስ ነገር ከዛም በላይ መታየት ይችላል ነበርና ይሄ ነገር ነው በጣም በቃ ብዙ ዳንሰኞችን ይዞ ቁጭ ያለውና ዋካችሁ ነው በዚህ አጋጣሚ አብዛኛው ቲቪ ስቴሽን ላይ የሚሰሩ ሰዎች እዚህ ነገር ላይ በሰሩበት አሪፍ ነው እና ብዙ ደግሞ አፕዴት የሆኑ ሰዎች አሉ እነሱንም ዳኛ አርጋችሁ እንትን ብትሉ ሞር አሪፍ ነው ብዬ አስባለሁ
በጣም እኔ በጣም የተደነኩት በእናንተ ለቤተሰቦች መናገር የሚፈልገው ምንድነው አንዴ አሁን በሆነ ሙያ ላይ አንድ ሰው ተዋናይ ኦልሬዲ ከሆነ በኋላ ፊልም እየሰራ ኦልሬዲ ህዝቡ በትወናው ካወቀው በኋላ እስኪ ለትወናና ተወዳደር ቢባል ምን ያህሉ ይመጣል? ሙዚቀኛ ነኝ ብሎ ሙዚቃውን ካወጣ በኋላ እስኪ ውድድር አለና ሙዚቃ ላይ ተወዳደር ቢባል ምን ያህሉ ይመጣል? ስለዚህ ይሄ ለሙያችሁ ያላችሁን ፍቅር፣ ክብር፣ አቅማችሁን ለህዝቡ ማሳየት ህዝቡ በዚህ ሙያ ላይ ያለው አመለካከት እንዲቀየር በምን ያህል ፈርዘር ሄዳችሁ እንደምትጥሩ በጣም ያሳያልና የእውነት ለዚህ ታላቅ አክብሮት አለኝ። ይሄ ውድድር ላይ ለምሳሌ ያወራነውን ነገር ልንገርሽ። ውድድር አስበን አይደለም የመጣ ነው። ኦዲየንስ እስካሁን ዳንስ ላይ ያላየው ነገር አለ። እኛ ገብቶን ሰው ያልገባው ነገር አለ። ዳንስ ማለት ይሄ የሆነ ዘፈን ተከፍቶልሽ ስቴፕ መስራት አይደለም። በጣም ብዙ ሀስል አለውና እኛ ስንገባ እኔ በፀሄድ ማይክ ምናምን ሁሉንም ስናወር ያወሩትን ሄደሽ ብትጠይቂያቸው ራሱ ያወራ ነው ምንድነው ለዳንስ ያለው እኛ አንደኛ ሚሞሪ ኖራል ገብቻል። እዛ ጋር ስለማሸነፍ ስለመሸነፍ አይደለም። እኔና በፄ ማቴሪያል ተጠቅመናል ውድድሩ ላይ ብዙ ነገሮችን አድርገናል እና እሱ ስለ ውድድር አይደለም። ባይ ዘ ዌይ እዛ ውድድር ላይ ብንሸነፍ የኛ ኦዲየንስ አይቀንስም። ጃዝሚን ትችላለች ብሎ ያሰበ ሰው በሆነ ሚስቴክ ተሸንፌ ቢያየኝ አትችልም ሊል አይችልም። ገብቻል። እኛ ግን እዛ ጋር አስበን የመጣ ነው ምንድነው አንደኛ ኢትዮጵያ ውስጥ ዳንስ ምን ያህል ደረጃ መሄድ እንዳለበት እኛ በጣም ሀስል አጋጥሞናል። አሁን የሚመጣው ዳንሰኛ ባይ ዘ ዌይ ከኛ ተምሮ ነገሮች ይቀልለታል። ቲክቶክ አለ ራሱን ማሳየው ብዙ መንገዶች አሉ። እኛ ግን እሱ በሌለበት ሰዓት ነው ስንታገል የነበረው። ለኮንሰርት ሌሊቱን ሙሉ ተቀርጸን ወይ ቀኑን ሙሉ ተቀርጸን ትራንስፖርት ሳይሰጠን በእግራችን ምግቡን ታዩና በእግራችን የምንሄድበት በጣም ብዙ ታይም አለ። በጣም ብዙ ሀስል እንትን ብለናል። ግን እዚህኛው ላይ ስንገባ ብለን የገባ ነው ምንድነው ኢትዮጵያ ውስጥ ዳንስ በምን አይነት ደረጃ መሄድ እንደሚችል ማሳየት ስለምንፈልግ ነው። ይሄም ገና ነው። ቀጣይ ለሚመጡት ደግሞ አፕዴት እየሆኑ ነው የሚመጡት። ግን እኔና በፄ ይሄንን ነገር ሳንቀበል እኛ እኮ የራሳችን ስም አለን ምን እንሰራለን ብንኖረው የዳንሱ ደረጃ እየወረደ ነው የሚመጣው። እኔና እሱ ብቻ እንደውም እሱን ካነሳችሁ ነገር ጃዝ በጣም ልክ ነሽ። ባይዘው ድሮ አሁን ስልሽ ክሊፕ ላይ እንኳን አይተሽ ከሆነ ዳንሰኛ እንደዚህ ፏ ብሎ ለብሶ ምናምን አታይም። ድሮ ዘፋኙ ነው ፏ ይላል። ዳንሰኛ ግን ኢቭን ክሊፕ አለኝ እኮ ዘፋኙ በጣም ፏ ብሎ እኛ ግን ለራሱ አይመስለውም። ገብቶሻል? ለራሱ አይመስለውም እና ኢቭን ዳንሰኛ ልብስ እንዲለብስ እውነቴን ነው የምልሽ ክሊፖች ላይ ልብስ እንዲለብስ ክብር እንዲኖረው ኢቭን ክፍያ ኖሮት ምግብ ተበልቶ ትራንስፖርት ተመቻችቶለት ብዙ ነገሮችን ያስተካከለው እኛ እውነቴን ነው የምልሽ በጣም ብዙ ነገር ማለት ነውና ምክንያቱም በፊት እንዴት መሰለሽ ትመጫለሽ ክሊፕ ጃዝ ያለ ትመጫለሽ ያለሽ ሰራለሽ ሂጂ በቃ ትራንስፖርት የለም በእውነት በቃ ቴንኪው ነው ላንቺ ነው የሚባለው። በቃ አንቺ የምትታይበትና ነው የሚባለው እንጂ አንቺ ዘፋኙን ጠቅምሽ ወይ ለቪዲዮ እንትን አይባልም ነበር። እና ኢቭን እንደ ማጀቢያ ነው ደግሞ አብዛኛው የሚያዩት ስልሽ የሆነ ኤዲቲንግ ላይ የሆነሽ ቦታ ላይ ክፍተቷን ለመሙላት እንጂ ለቢዩቲ ምናምን በደንብ ይሄ ለእንትን አይጠቀሙት ኢንሻአላ። አሁን ግን ላይክ ሰውም እየተረዳው አብዛኛው ጊዜ ዳንስ መኖሩ ብዙ ክሊፖች አይታችኋል ብዬ አስባለሁ። ዳንስ ኖሮት ብዙ ኢቭን ዘፈኑ እንኳን ብዙም ደስ ሳይል ዘፈኑን ክሊፑን ቫይራል ያወጡ ዳንስ ብቻ ስላለው ማለት ነው። እሱ ብቻ ሳይሆን ዳንስ ብቻ ሳይሆን ለምሳሌ በፄን ተብሎ ወይ ጃዝሚን ተብሎ የሚታይ ክሊፕ አለ ገብቶሻል? ዘፋኙ ሳይታወቅ ምናምን እሱ ብቻ ሳይሆን ዋናው ኢሹ ለዳንስ የተሰጠው ቦታ በጣም ገና ነበር። ላይክ አሁንም ሙሉ ነው እያልኩኝ አይደለም፣ ግን ይሻላል። አሁን በጣም ይሻላል። አሁን ሁሉም ሰው ለራሱ መስጠት ያለበትን ክብር ሰጥቷል። በፊት ግን ለምሳሌ እንደነገርኩሽ እኛ የሴቶች ቲም ነበር የምንሰራው። ከዛ የሴቶች ቲም ላይ እንዴት እንደሆነ ታውቂያለሽ? ጠዋት እንገናኛለን፣ ትሬኒንግ እናደርጋለን፣ ማታ ወይ ኮንሰርት ወይ የሆነ ነገር እንሰራለን። በእግራችን የሆነች ትንሽ የቤት የምናድርበታለን፣ በእግራችን እንሄዳለን። ጠዋት እንደዛው አመዳችን ቡን እንዳለን እንለያያለን። ብር ምናምን የለም። በእርግጥ የዛ ሰዓት መስራታችን የዛ ሰዓት ያንን ሀስል ማለቱ አሁን ጃዝሚንም ገንብቷታል፣ እሱን አልክድም። ቢሆንም ግን ገና ነው፣ በጣም ገና ነው እና ለዛም ነው አሁን እዚህ ሰለሜ ላይ የገባንበት ዋነኛው ምክንያት ይሄ ነገር መቅረት አለበት። አንድ ሁለተኛ ቲቪ ስቴሽኖች ላይ እንዲለመድ ማለት ነው። ሁሉም ቲቪ ስቴሽን ላይ መለመድ አለበት። አሁን ያየሽው እሷን እያለችው ያለችው ሁሉም አሁን ያየሽው ነገር ሰለሜ ላይ ያየሻቸው ነገሮች ቲቪ ስቴሽን ላይ ሊለመድ ይገባል።
በነገር ላይ የቲቪ ስቴሽኑን ስታነሳ ቲቪ ስቴሽን የአባይ ይሄንን ሀሳብ ይዞ መምጣት ብቻ ሳይሆን የእናንተም ኮሚትመንት አለው። እንደገና ደግሞ የአባይ ባለቤት አቶ ግሩም ለእንደዚህ አይነት ነገር በጣም ምቹ መሆን እኔ አቃለው ሰማለው ያው የአባይ ቤተኛ እንደመሆኔ ውድድር በምታደርጉበት ጊዜ ሁላ ቁጭ ብሎ ገብቶ ያጨበጭባል። በጣም ኢነርጂው ደስ ይላል። በቃ አባይ ያሉ ኢነርጂው ደስ ይላል። አሁን ሌላ ቦታ እንድታወሪ እንኳን አይፈቀድልሽም ማለት ነው። የሆነ ሀሳብ እንደዚህ አይፈቀድም። ሴታፑ እንደዚህ እናድርገው እንደዚህ ስትይ አይ ኖ በዚህ መሰረት ሂድ ነው የምትባየው። ኢቨን አሁን ለዳንሰኛው ስልሽ አሁን አስቸጋሪ ነው ታውቂያለሽ። አሁን ዘፋኝ ሲሆን ኖርማል ቆሞ ነው የሚዘፍነው። ተረዳሽኝ? ቆሞ ስለሚዘፍን ባክግራውንድ ላይ ነው የምትጨነቅ። ዳንስ ላይ ግን ሲሆን ካሜራ በደንብ ያስፈልጋል፣ ሙቭመንት ያስፈልጋል አካባቢው። ምክንያቱም በደንብ ማማር አለበት ሙሉ ዙሪያው። ምክንያቱም ያ ቀራረጽ ካሜራ ዳንሱንም ስለሚያጎላለን ነው። ኖርማል ሲቀረጽና በሙቭመንቶች ምናምን ተደርጎ ለዳንሰኛው አመቺ የሆነ መልኩ ሲቀረጽ ሞር አሪፍ ነው። ለምሳሌ የኛንም አቅም ነው ከፍ የሚያደርግልንና ብዙ ጊዜ እንደዚህ አይነት ኢንቪቴሽን ላይ ካይሽ ኖርማል ነው ሁሌ አይደል? ካሜራ ይቆማል ግቡ ነው በቃ እንደዚህ አይነት ነገር እና ጃዝም ያለችው ነገር በቃ እኛ ከገባን በኋላ ነው ላይክ ብዙ ነገሮችን የቀየር ነው ማለት ነውና ብቻ የኛ ሀገር ምንድነው ትልቁ ችግር ያደረገውን መመሰጋገን በጣም ይቀራል። እውነቱን ስነግርሽ በጣም እንጂ እኔ በደንብ ቶፕ ብዬ የምጠራልሽ ይሄ ከኔ ጋር ስትራግል ያሳለፈ የተወሰነ አለ። እኔና በዚህ ክሊፑን ስንጀምር ወይ ኮንሰርት ምናምን እኩል ይጀምራል። ይሄንን ስትራግል ያለፍነው አሁን የሚመጣው ሰው ግን እኛ ሀገር ትልቁ ችግር መመሰጋገን ገብቻል። ትልቁ ነገር ምንድነው? እኔ ለምሳሌ አባይ ቲቪው እኛ ባንኖር እኮ ሰለሚም ሰለሚ አይመስልም ከምንል አባይ ቲቪ ቴንክ ዩ በቃ ተረድታችሁናል ስንለው እንትኑም ግሬሱም እየመጣ ቢመጣው እኛ ሀገር ግን ትልቁ ችግር ጃዝሚን በስማማ አንቺ እኮ ብዙ ነገር እኛ እንድናስተካክል ማለት ቴንክ ዩ የለም። በዚህ አንተ በጣም እኮ ክሊፕ ላይ ላይክ አንተ እንደዚህ እናንተ እንዲያርጋችሁ ባትጀምረው ኖሮ እኛም እኮ ምናምን የለም። እኛ ሀገር ትልቁ ችግር እሱ ስታሸንፊ ድካምሽን ወይ ምናምን ነው እንጂ ወይ ኦዲየንስ ስላላት ነው ምናምን ነው እንጂ ችላ ነው ምናምን ቴንክ ዩ ጃዝሚን ምናምን የለም። እውነቱን ስለነግርሽ አሁን እኔ ክሬቲቭ አዋርድን ሳሸንፍ ቤስት ጓደኞቼ አይተሹ ከሆነ ቪዲዮ ላይ ነበጼ ምናምን ቀውጣውት ነው እንትን ያልኩት። ከዛ ስወጣ ግን ሌላ ሰው ጋር አላገኘሁትም እሱ ነገር። እውነቱን ነው የምነግርሽ። ጃዝሚን ቴንክ ዩ በቃ ዳንስን ከፍ አደረግሽልን፣ ቀጣይ ደግሞ እኛ እንድናሸንፍ ምን እናደርግ ምናምን የለም። እና እኛ ሀገር ትልቁ ችግር እሱ ነው። ይሄ በቃ መጣጣል ምናምን ስለሆነ ነው እንጂ ከበፊቱ አሁን በጣም ተሻሽሏል። አሁን እኔና በጼ አባይ ቲቪ ላይ በጣም ተከራካሪ የሆነ ስህተት ማናልፍ ሰዎች ነው። ሄደን ቢሮ እሪ ብለን መሆን የለበት ደግሞ አዳር ነው የምትሰሩት። ሰምቻለሁ ቢያንስ 2-3 ጊዜ አዳር ነው ስትሰሩ ነበር። እስከ ጠዋት ሰርታችሁ ፕሮዳክሽን አይናቸው ቀልቶ ምናምን እኮ ነው ተኝተሻል የምትሉኝ እና ቀን ሌሊቱ ሙሉ ሰርች ይላል። እሱ ለማለት ነው ቀንም ትተኛለሽ ማታም ትተኛለሽ። ግን በጣም ድካም ነበረው አይደል? በጣም አድካሚ ነው በጣም ስለዚህ አሁን የሆነ ነገር እንኳን እኛ ብዙ ነገር አድርገናል ስለዚህ ለዳንሱ ይሄ ግን ብዙ ነገር ላይ ችግር ያለ ይመስለኛል። ይሄ ሀሳብ ለምን መሰለ እኔ ሁሌ የምለው ነገር አለ። አንድ ሰው አንድ እርምጃ እንኳን ቀድሞ ከሄደ አሁን እዚህ ጋር ነው ቆሜ ጃዝሚን እዛ ጋር ከተራመደች አንድ እርምጃ በዚህ እርምጃ መሀል እዚህ ጋር ጣን እንዳለ ታውቃለች፣ እዛ ጋር የሆነ ነገር ታውቃለች። በቃ ዞሮ በአክብራትና በጠይቃት የምትነግረኝ ነገር አለ በአንድ እርምጃ ውስጥ እንኳን ብዙ ርቀት ደግሞ በሄድክ ቁጥር ሁሌም የምትናገረው የምታወራው ነገር ይኖርሃልና የቀደመህን ሰው አንተ ያለህን እውቀት ይዘህ ማክበር ትልቅ ኢምፖርታንት ነው መኖርም አለበት። ግን የብዙ ሰው ችግር ይመስለኛል የሆነ አቅም እንዳለክ ሲሰማ ሁሉ ጊዜ እንደዚህ የሚያደርግ ሰው ስትራግል ያላጋጠመው ሰው ነው ባይዘው። እኛ ከበፊት አሁን ያልኩሽ እዚህ እንትኑ ሰርክል ውስጥ ያለናቸው ሰዎች እንከባበራለን። ለምሳሌ እኔና በጼ ስንሰራ የኔና የበጼን አይዲያ ብቻ አይደለም የምንሰራው፣ ጓደኞቻችንን እንጠይቃለን። ይሄን እንዴት እናደርገው፣ ይሄን በምን ወይ ይሄድ ምናምን ያለን እንጠይቃለን። ያ ነገር የሚመጣው ምንድነው አረኛ በቂ ነን ምናምን ብለን አይደለም። እኛ ያላየነውን አንግል ሌላ ሰው ያየዋል። ገብቶሻል? የኛ አይዲያ እንዴት ነው እኛ ላናቀው እንችላለን። በዛ ላይ ደግሞ እናከብራለን። ለምሳሌ እኔ ዳንሶል ላይ ጎበዝ ከሆንኩኝ በጼን ስለ ዳንሶል ሊድ ላደርገው እችላለሁ። እሱ ደግሞ ሂፕ ሆፕ ላይ ሌላ ነገር ላይ ትስል ደግሞ እሱ ነው ሊድ የሚያደርገኝ። ገብቶሻል?
አሁን ደግሞ ይሄ አለመከባበር ውስጥ ደግሞ የሚገባው ሰው እንዴት ነው በደንብ እንደኛ ይሄ ስትራግሉን አላየውም። የሆነ አጋጣሚ ታዋቂ የሚሆን ሰው ወይ ደግሞ ቲክቶክ ደግሞ በጣም ባይዘው ቲክቶክ ማለት ልፋት የማይጠይቅ የሆነ ነገር ሰርተሽ በአንዴ ፌመስ ልትሆኝበት የምትችይ አይነት እንትን ነው። እኛ ለፍተን ያመጣነውን ፎሎወር ወይ ምናምን በሆነ ታይም ሊበልጥ ይችላል። ይሄ የላይፍ እንትን ነው፣ ችግር የለውም። እኛ ደግሞ ቲክቶከር አንባልም። ቲክቶከር መባልም ደግሞ አፈልገው እኛ አይደለንም ሲጀምር ቲክቶከር ማለት ቀልዶ ምናምን የሚሰራ ሰው ነውና እኛ እንደዛ አይደለም። እሷ እንዳለችው በጣም የምሬ ነው የምልሽ። በጣም እኛ ዳንስ ኮሪዮግራፈር ነው ገብሻላ አይደል? ብዙ ከዛም አልፎ ዛዜ ዳይሬክት እናደርጋለን። ፋሽን ላይም እንደዛው፣ ትወና ላይም እንደዛው ባይዘውና ፊልም ላይ የሚሰሩ ሰዎች በዚህ አጋጣሚ ቲክቶከር እንደሆነ ታውቁ። ቲክቶከር አይደለም ግን ፋሽን ላይ ስትል ሁሌም ጥያቄ የሚፈጥርብኝ ነገር አለ። ዳንሰኛ የተወሰነለት አለባበስ ስታይል አለ ላይክ ሁሉንም ስንመለከት ይሆነ አለ በቃ አንድ አይነት የምትዩ አይነት ያለባበስ ስታይል ለምንድነው? ያው ቱታው ነው ሊያመሳስለን ይችላል የማስበው። እንትን እኮ ነው ለሁሉም ነገር ሬዲ ስለምንሆን እኮ ነው። ገብተሻል? አሁን ለምሳሌ እኔና በፄ የሆነ ቦታ ስንሄድ ልንቀርጽ እንችላለን። ገብተሻል? ምንሽ የሆነ ቦታ ላይ ለምሳሌ አሁን ይሄ በጣም የሚያምር ቦታ ነው ሳንቀርጽ ልንቀርጽ እንችላለን። በዛ ላይ ደግሞ ሰውነታችን ይሄ መጨናነቅ አይፈልግም። ኦኬ ገብተሻል? ለቅቅ ማለት በእርግጥ እኔ ለወንድ ኦኬ ለወንድ ችግር የለውም፣ ለሴት ግን እንደዛ አልመክርም። ሴት ግድ ቱታ ወይ የሆነ ነገር መልበስ አለባት ብዬ አላስብም። እኔም ስለማላደርገው ማለት ነው። እኔ ብዙ ጊዜ ወይ ቀሚስ ወይ ምናምን ነው የማደርገው። ግን ይሄ አለባበሳችን የሆነ ቦታ ላይ ደግሞ የሚያመሳስለን ምንድነው? መጨናነቅ አንፈልግም። በቃ እንዴት ነው ቲሸርትና ቱታ የሆነ ሸራ አድርገሽ ስታረጊ እንዴት ሰውነትሽ ፈታ እንደሚልና ኖርማሊ ቀሚስ አድርገሽ ምናምን እንዴት ደግሞ ሰውነትሽ እንደሚያዝ በራስሽ ታውቂያለሽ። የሆነ ቤት ውስጥ ስትለብሺና ስትወጪ ለዛ ነው የሆነ ግን ዳንሰኛና ደራሲ ባለባበስ ደራሲ አየሽ ስካርፕ አለችው እዚህ ጋር ታውቃለች አርቱ ስለሆነ ክሬዚ አለባበስ እንወዳለን። ታሳየሽ እንባለና ለሚያይን ሰው ምናምን ትንሽ ወጣ እንላለን። አለባበስ ጸጉር ስታይል ምናምን ነገር ነው። ኢቭን አሁን እኔ እንትን አጋጥሞኝ ያውቃል ስልሽ ቀለም ምናምን እቀባ ነበር ድሮ እና ጸጉሪ እንደዚህ ወደ ላይ ነው ከዛ ቼን ምናምን ነገር ያለን ምናምን ከዛ ልክ የሆነ ፋሚሊ ጋር አሁን የሆነ ጓደኛ ያለ እሱ ፋሚሊ ቤት ሲሄድ እናትየው የሆነ እንደ ዱርዬ በቃ የሆነ ሰኛ ምናምን አድርጋ ነው በቃ የምታስበኝና ከዚህ ልጅ ጋር እንዳትውል ምናምን ትላለች። ግን እኮ መመክረው ያው እንደዚህ አታርግ ምናምን አይ ነው ደስያላ ብዙ ሰው ጋር የሚኖር እና አርቱ ነው በቃ ዳንሰኛው ስትሆኚ በቃ ያ ፋሽን ይፈልጋል። ስታይሉ በቃ ወጣ ያለ ቫይብ የሆነ የተለያየ ክሬዚ ሆኖ አለባበሶች ያላቸው ልብሶች ምናምን በቃ ይመቸናል። እና በዛ ውስጥ ለብሰንም ስንደንስ ነው ደስ ሊልሽ የሚችለው እንጂ አሁን እኔ ፎርማል ልብስ ለብሼ ኖርማል ልብስ ለብሼ በደንስና አሉት የዳንስ ስታይሎች አሉት። በእርግጥ ሱፍ ለብሰሽ የምትሰሪያቸው ዳንሶች አሉ። ግን አንዳንዴ አለ በቃ ላይክ ኖርማል ልብስ ለብሰሽ ከምትደንሽና እንደዚህ ወጣ ያሉ አይነት ልብስ ለብሰሽ ምናምን ስታይልሽ ሆነሽ ምናምን ስትሰሪ ይለያል። ዳንሱ ራሱ ይለያል። በቃ አይ ቲንክ አሁን ላይ ግን የሆነ ተጽዕኖ የፈጠረ ይመስለኛል የዳንሰኛው አለባበስ ሶሻል ሚዲያ ላይ በቃ ብዙ ሰው ነው ማየው እና ዋው ኦኬ ትውልዱ እየተቀየረ ነው ማለት ነው ላለው አለባበሱ ስታይሉ ምናምን ወደ ሆነ ነገር አይሽ ግን ሰው ጋር መድረሱም ዋናው ይሄ ነው። ገብቻል? አሁን ሰው ጋር ያረስቲ የበፄን አለባበስ የኔን አለባበስ የሆነ አለባበስ ሰው ተከተለ ማለት የሆነ አይምሮ ላይ ግድ ይከተል ማለት አይደለም። ፈልገውን ይከተል የማይፈልገውን ይተው። ለምሳሌ አንድ ውድድር ላይ ማረሰው ሳልሳ የሰራንበት ዙር ላይ ያለው ሳልሳው ሁለታችንም ሴክሲ ሙድ ነን እኔ ምናምን ወዲያው ሲቀየር ደግሞ ሁለታችንም ወንድ ሆነን ጺማችንን ተሰርተን ሰካራ ምናምን እኔ እሱ ቪዲዮ ላይክ እኔ ምን እንዴት ዳንሱ ኤንድ ሪአክሽን የፊት ሪአክሽን እኔ ተመልካቾች ይሄንንማ ጋብዛችኋለሁ። በጣም የእውነት በጣም ነበር ምስቅ የነበረው እና እንደዛ ነው ማለት በቃ ባለ ሲቹዌሽን እንቀይራለን አለባበሳችንን እንጂ ሁሌ አንድ አይነት ፎርማት ሲለን ደግሞ ሱፍ ለብሰንም ደግሞ እንሰራለን። ካልሆነ ደግሞ ኖርማልም እንለብሳለን። እንደ ሲቹዌሽን ነው። በየቀኑ ግን የምንለብሰው እኛ ለቀቅ ማለት ስለምንፈልግ ነው እንጂ የኛ ዩኒፎርም ሆኖ አይደለም። እዚህ ሰለሜ የመጨረሻ ወሬያችን የምናደርገው እንግዲህ ቅድም እንደጠቀስኩት ማሸነፍ እየተደራረበ ነው። ኦ ማይ ጋድ ስሜቱ እንዴት ነው? ለዚህ አጋጣሚ እኔ ያዝ ስለሽ አሁን ቲክቶክ ክሬቲቭ አዋርድ ማሸነፏ በጣም ደስ ይላል። ወይ በጣም እንደ በቃ የኔ እንደ ራሴ ደስ ይላል። ምክንያቱም
እንዳልኩሽ ነው እኩል ነው ለፍተን የመጣ ነው ምናምን ገብሻል። እሷን በዛ ሲቹዌሽን ውስጥ አልፋ ነው የመጣችው። ድሮ ምንም ቲቪ ብቻ በነበረበት ወቅት ላይ ነበረ ሰዓት ነውና በዛ ታይም ላይ ራሱ ላይ ለፍታ ምናምን ያን ስታገኝ ልክ እኔ እንዳገኘሁ ምክንያቱም እኔም በዛ ስትራግል ውስጥ ነበርኩኝ ገብሻል አይደል? ምክንያቱም አሁን ዛሬም ካየሽ አብዛኛው ጊዜ ኢቨን ቲክቶክ ክሬቲቭ አዋርድ የሚያዘጋጁ ሰዎች ያካትቷቸውም ሰዎች ነበሩ። ምንም በቃ ዳንሰኛ የማይባል ላይክ ምንም ስራ ያልሰራ ምናምን ሰው ከኛ ጋር ቀላቅለው ያቀረቡበት ወይ ነበርና ልክ እሷ አሸነፈች ሲባል በእውነት እንዴት ደስ ይላል። ምክንያቱም ቪዲዮ ላይ ሳለ እሱ ምንሽ ገብሻላ ላይክ በቃ እየሰራ ሰው ሲሆን ያስታውቃል ራሱ ሽልማቱ ራሱ ለሚገባው ሰው ሲሆንና በዛ አጋጣሚ ደስ ብሎኛል። ጃዚ ምን ተሰማሽ ግን? እኔ አንቺ ራስሽ ኢንተርቪው ላይ ራሱ የተናገርኩት ነገር አለ። ስራን ስታከብሩ ያከብርሻል። እውነት ለመናገር እኔ አክብሬው ሰርቻለሁ በጣም ብዙ አመት። አብሮኝ የጀመሩ ብዙ ሰዎች ኡፍ ብለው ደክሟቸው ሲተውት እኔ ሳይደክመኝ ነው የቀጠልኩት። ውድድሩ ላይክ ኮንሰፕቴ ውድድሩ ሳይሆን ግን ልፋቴ የሆነ ፍሬ አፍርቶ ማየት ፈልግ ነበረ። እሱ መጨረሻዬ ነው እያልኩሽ አይደለም፣ ግን በጣም ለፍቼበታለሁ። ሰው ስላከበረኝ ደስ ብሎኛል። እሱም ሰለሜም ማለት ነው። ሁለቱም እኔ በቃ አክብሬው የሰራሁት ነገር ነውና አክብሮኝ እዚህ የሚገርምሽ ይሄን አመት ስጀምር አታሷሽኝ የምሬ ነው የምልሽ። ሁለቱንም ሰለሜን እንደ ጀማምርን አካባቢ ነው። ከዛ ደግሞ ይሄን አመት ደግሞ ቲክቶክ ክሬቲቭ አዋርድ እንዳለ ማቃለው ሰው ሁለቱንም ውስጥ የነገረኝ እሱ እንደምታሸንፊ ያ የምሩነቱ ስነግርሽ ለምን ይሄ መልፋቴን እንደውም ቲክቶክ ክሬቲቭ አዋርድ ላይ ትንሽ የሆነ ሳለ እየሰጋን ነበር። እሱ እንዳለሽ ዳንስ እኛ የለፋ ነው እንዳለን ሆኖ ሌላ ሰው አድ የተደረገበት እንትን አግባብ ዳንስ ተብሎ ኮሜዲያን ነገር ነው። ቀልድ አሁን ፈን ዳንሶች አሁን ልዩነት አላቸው። ቀልድ ዝም ብሎ ለቲክቶከር ማለት እሱ ነው በቃ ይልሻ ኖርማል ቀልድ የሚደንስ ሰው አለና እሱ ነው የምትችለው። ከዛ ላይ ዛ ሰው እንደ ባለሙያ ስራ እንደ ስራው ሳይሆን እንደ ብሎ ከዛ ደግሞ ኦዲየንስ ደግሞ አንዳንድ ደግሞ ኦዲየንስ ላይ አትፈርጅም። ያዝናናውን ነው የሚመርጠው። በቦታ ነበረ ሰው ያዝናናውን ሲመርጥ ስለነበረ አሁን የምንልሽ እንትን ትንሽ ቮት እየበለጠ ነበር እና እሱ ላይ ትንሽ ተጠራጥሬ ነበር። ምክንያቱም በልኩ ካልሄደ ወይ ደግሞ በሆነ መንገድ የሚሄድ ከሆነ እሱ እንትን ለኛ እንደማይቅ እኔ ያሰብኩት ወይኔ ወይ በጺም እኔ በጺም ከወሰደ እኔ እንደወሰድኩ ነው የምቆጥረው። እውነቱን ስነግርሽ በጺም ስንባባል እንደዛ ነው። አንቺ ከወሰድሽ ላይ በቃ ሁለታችንም የሆነ ሰክሰስ እንደደረስ ነው ማስበው እያለኝ ነበር። በዛ አመት ብዙ በጣም ለፍተናል። ግን ከፍሏቸዋል ብዬ አስባለሁ። ቢያንስ ሰለሜን አንድ እንደጋራ በጣም ስልሽ ያኛው ቢሆን ሁለታችን የምንለያይ ሰው አይደለም። በዚህ ጓደኝነታችን ሁሌ ነው የሚለው ይሄ ሰለሜ ላይ ምናምን አይደለም። በጣም በብዙ ነገር ተደጋግፈን የደረስነው እዚህ በብዙ ነገር ማለት ነው። ስለዚህ ልክ ያኛው ስጣራ ጃዝሚን ሲባል አጠገቤ ያሉት እንዳለ እንትናቸው የምርነስ የወሰዱት ነው የሚመስሉት። ብድግ ነው ያሉት ሁሉም ማለት ነው። እንደው ሁሉ ቀስ ብዬ ቦርሳዬን አስቀምጬ ነኝ እንግዲህ አይደለም ብያለሁ። እና በጣም ደስ ይል ነበር። በጣም ነበር ደስ ያለኝ በጣም። እናቴ ደግሞ እናቴ በጣም የኔ ፍቅር በጣም የምትገርም እናት ናትና ያለችኝ እዛ መድረክ ላይም ብያለሁ አድርጌዋለሁ ብያት ነበርና ስወጣ ከቤት በቃ እርግጠኛ ነኝ አንቺ እንደምታሸንፊ ምናምን ብላኝ ነው የወጣሁት። የምር ሲሪየስ ሁሌም ነው ባይዘው የሆነ ነገር ሲኖረኝ እርግጠኛ ነኝ አንቺ እንደምታረጊው ምናምን ነው ብላኝ እንጂ አንድ ቀን ተጠራጥራኝ አታውቅም። ከልጅነቴ ጀምሮ ተጠራጥራ አታውቅም። እና ልክ እሷንም ማስደሰቴ ደስ ብሎኛል የዛን ሰዓት። ከዛ ደግሞ ሰለሜ ላይም እንደማሸነፍ ነገርያት ነው የገባሁት። እሱም በጣም ደስ ብሏታል ምናምን እና እዛ ላይም በጣም ለፍተናል እኔና በጼ በጣም like እቃ ሞተር ከታችኛ እስከ ምናምን እያስወጣን ድረስ ታሪክ ውስጥ እየገባን ብዙ ከተወራ ብዙ በልክ መውጣት አይቻልም። በደረጃ ነበር አይደል ሞተር ላይ ነው የምናስወጣው። አልጋ ሲሆን አልጋ ልብስ ብርድ ልብስ ከቤታችን የሆነ ነገር ሲሆን ነገርና እንደምለው የለፋ ሰው ልፋቱ ይከፍሏል። እኔ ደግሞ ይሄን አመት እንዲከፍለኝ ፈልጌ ነበር። እግዚአብሔር ይመስገን ከፍሎኛል። በፈለገሽ ጊዜ የሰለሜ ደስታስ እንዴት ነው? ስለሽ አሁን እኔ ሰለሜ ስናሸነፍ እኔ ብቻ ነኝ ያሸነፍኩት ማለት አልችልም። አብረውኝም ወንድሞቼ ያሉ ኤክሲዮ ቢኬ
ወንድሞች ማለት በቃ ቤተሰብም አለ ጓደኞች አሉ አይደለ ጃዚ በጣም ብዙ ሰው ነው ሰፖርት ሲያደርገን የነበረው ገባሽ ከልብስ ደግሞ ቶሚ ፋሽንም አለ በጣም ስልሽ ብዙ ሰዎች ብቻ ሰፖርት የሚያደርጉ ሰዎች ነበሩ ስቲል ሁሌም ከኛ የማይለዩ ሰዎች ናቸው አሁን የጠራኋቸው ሰዎችና እነሱንም ማመስገን እንፈልጋለን የሰለሜ ሙሉ ክሩ ሁሉም ዳንሰኛ በተለይ ወንዶቹ የምር በትክክል ነው ላይክ ጓደኝነታቸውን ያሳዩን በትክክል ነው ሊድ ያደረጉን በትክክል ነው ምን ነው ሴቶቹ ሴቶቹ እንዴ እቺ እንደዛ ሳይሆን ያው በቃ እንዳለችው ነው ጓደኝነት ከመቀራረብ አንፃር ብዙ ጊዜ ጓደኝነት ላይ በተለይ ደግሞ ሴትና ወንድ ጓደኛ ሲሆን ረጅም ዓመት አብረው ሲቆይ ምናምን በሰው ዘንድ ምናልባት ካፕል ተደርጎ መታሰብ አለ ናችሁ መጀመሪያ አይደለሽ ከሰው እንደዛ አይነት ነገር አይመጣም አራለ ብዙ ቲክቶክ ላይ በለቀቁን ቁጥር አለ ኮሜንት ላይ ግማሹ ካፕል ብትሆኑ ብሎ የሚመኝ አለ ሐሳብ ግማሹ ደግሞ ናቸው ምናምን ብሎ የሚያስብም ሰው አለ ተጋቡ በቃ ቢሉ በቃ እኛ ምንድነው እስከመቼ እንጠብቅ ተጋቡ የሚልም ሐሳብ አለ በጣም ይሄ እንደዚህ አይነት ነገር ብዙ ጊዜ በወንድና ሴት ጓደኝነት መካከል አይጠፋም አይጠፋም በዛ ላይ ደግሞ አይ ቲንክ እንትን ላይ ስንወዳደር ይሄ የሰለሜ ላይ ደግሞ በደንብ ስንወዳደር ሙሉ ሙዱን አምጥተናል ላይክ ካፕል መሆን ባለብን ሰዓት ካፕል ሆነናል ሁሉ ቀለበት ፕሮግራም ሁሉ ነበርና ወይተበተረ ምናምን ሙሉ ይሄ ስልሽ ፌክ አይነት ስራ አልሰራንም ተወደናል በጣም እንዴት ነው በጣም በቃ አንድ ነው ስልሽ ብዙ ሰውም እያለ ያለው በጣም ተገባብታችኋል በቃ ላይክ እና ሁሉም እዛም ይላሉ አሁን አብሮ የሚሰሩትም ይላሉ ሁሉም በጣበሱ ወዳምን እናንተ ልጆች አንድ ላይ ይወጣል አታሳፍሪኝ ግን በአጠቃላይ በቃ ሄዳችኋል ምናምን ይባላል ከስራም ከእንትንም አንፃር በቃ ከብዙ ነገርም ይመስለኛል ደግሞ ቆይታችን መሰል ልክ ነው ብዙ ነገሮችን አብረን ሰርተንም እዚህ ደረጃም ስለመጣን ረጅም ዓመትም ስለምንተዋወቅ ብዙ ነገሮችን ማሳልፈናል በጣም ያም ነው በቃ እንደዚህ እንድንሆን ራሱ እንትን ያለውና ብቻ ደስ ይላል ተግባብተናል በዚህ ምን ፓርት ላይ አግሬሲቭ እንደሚሆን ምን ፓርት ላይ ደግሞ ቀዝቀዝ እንደሚል እኔ ምን ፓርት እንደምናደድ ምን ፓርት ላይ ደግሞ አሪፍ ሊሆን እንደሚችል ምናምን እናውቃለን ሁለታችን ከዚህ ውድድሩም ውጪ ይሄ ውድድር ነው ይበልጥ አጉልቶታል የኛን እንትን እንጂ በፊት ላይ የሚገርምሽ ቲክታክ ላይ ብዙም ማንሰራም ነኝና በዚህ ቪዲዮ ለምን የምንገናኝበትን ፓርት ወይ በመቀለል ወይ በመብላት ወይ በመዝናናት ምናምን እናሳልፈውና ይሄን ያለ ቲክቶክ ቪዲዮ መስራት ሐሳብም ኖሮን አያውቅም ነበር ሁለታችንም ቲክቶክ እንሰራለን ግን ሁለታችንም ሐሳባችን ይሄ ቲክቶክ ቪዲዮ ቀርጾ ምናምን አልነበረም አሁን ሰለሜ ሲሆን ግን ሞር ቪዲዮቻችን ለማስተዋወቅ ምናምን በደም ስንሰራ ነው ሰው እንትን እያለ ያለው እንጂ ከልጅነት ትውቃችን አሁን አይደለም በቃ በጣም ረጅም ጊዜ ቆየ ነው የሚሆነው ፍሬንድሺፕ አሁን ብዙ ጊዜ ሰው ላይ ሴትና ወንድ ሲሆን ፍሬንድሺፕ ይከብዳል የሚባል ነገር አለ አንዳንድ ሰው ደግሞ ነው አይከብድም የሚልም ሰው አለ የራሱ አመለካከት አለና እናንተ ጋር እንዴት ነው ኧረ ምን በስማምን አንድ ቤት ምን ኖር ነው የሚመስልሽ እውነት ምንም አይነት ተጽዕኖ የለውም በቃ ሰላም ነው ልክ ጓደኛ ሴት ጓደኛ እንደመያዝ ወንድ ጓደኛ እንደመያዝ ነው ዋናው በቃ መተዋወቅ ነው ትውውቅሽ አሪፍ ከሆነ አንቺ እሷን በደንብ ታውቂያት ከሆነ እሷን በደንብ ታውቂኝ ከሆነ በቃ ያ ነው መስመር ሁሉም ሰው ጋር ያካለ ምንም የማይሆንበት ምክንያት ያለ ብያለስ እኔ ሲጀምር ሴት ጓደኛ አይሆነኝም ምንም ማርያም ኢንተረስት ማለት ነው ሴት ጓደኛ ከነበጽ ጋር ምናምን የማሳልፈው እንዴት ነው በቃ ሲለን ቤት ውስጥ ስንሆን ኢንስታግራም የምንላላከው ቪዲዮ ምናምን የሚያስቅ ምናምን በቃ ይሄን አንለያይም ነው ማለት የሆነ ነገር ግን ላይፋችን ላይ የሆነ ነገርም ሀፐን ሲያደርግ እንረዳዳለን ይችላል እኔ በሴት ነኝ በእኔ በኩል ብዙ ነገር ሊያጋጥም ይችላል ምናምን ከሱ የሚያስፈልገኝ ነገሮች አሉ እሱም የሚፈልጋቸው ነገር የሆነ ሴል እንዳግባበል ቢጠይቀኝ ግን እሱ ጋር ልመጣልሽ እኮ ነው ሪሌሽን ላይ አይከብድም ትንሽ አሁን ሰው ሪሌሽን ላይ በእውነት ምንም አይከብድም ማሳመን ነው ዋናው እንዳልኩሽ በቃ ከተዋወቅሽ በደንብ በትክክል የምትግባቢ ከሆነ ምንም ነገር አይከብድም ግን የሆነ ወይ ያለውን አንዳንድ ሰው ኖርማል ሲወጣ ይተዋወቃል ግን የሆነ ከሆነ ሰዓት በኋላ ደግሞ ሲቀራረብ የማይተዋወቁ አይነት ሰዎች ናቸው ማለት አሁን አንዳንድ ሰው አለ ለምሳሌ ትዳር ቢሆን ሳትጠናና ማለት ስገቢ ላይክ
አንዳንድ ሰው አለ ቤት ውስጥ ስትሆኝና ሌላ ባህሪ ውጭ ስትሆኝ የሚለያይ ባህሪ አለ። ያንንም ባህሪ ድረስ ከተዋወቅሽ ምንም እንትን ማትይበት ምክንያት የለውም። ለምሳሌ ጓደኛም ቢሆን እኮ አሁን አብረሽ አንኑር ምናምን ብለሽ ላይ አብረሽ ስትኖሪ ውጭ የምታውቂው ሰው ላይሆን ይችላል። ውስጥ ስትኖሪ ለምሳሌ ያያዊ የሚያጣሉ ብዙ ነገሮች አሉ። ግን ያን ነገር ከተግባባሽ ቀድመሽ ከተዋወቅሽ ምናምን ኖርማል ለአንተ ኖርማል ነው። ለፍቅር አጋርህስ አሁን አክሰፕት ታደርገዋለች? አግባቡ እኔ ወደድኩትን ነገር ካልወደደችማ ወዶ ነው አለች። በቃ ግዴታ ለምን ነው ታውቂያለሽ? ፍቅር ግንኙነት ላይ ምን አምናለሁ፣ በጣም ግልጽነት ያስፈልጋል። ለምሳሌ እየተደባበቀ ወይ በጼ ሲደውል ቆይ እንደ ምናምን እያልኩኝ ከሆነ ሊያስጠረጥረው ይችላል። እምነትና ግልጽነት ከበጼ ጋር የማደርገውን ነገር ከበጼ ጋር ሙሉውን ውሎ ከበጼ ጋር የምጻጻፈውን ነገር ሙሉ ኦፕን ሆኜ እሱ የሚረዳበት ከሆነ የማይቀበልበት ምንም ምክንያት የለም። እና ደግሞ በጣም ጓደኝነትና ሪሌሽንሺፕ የሚያስቸግረው ሰው ብዬ የማስበው ከበፊት የማይተዋወቅ የሆነ ሰዓት ላይ አድጎ ወይ ደግሞ የሆነ ወይ ሰው ቆንጆ ስትሆን በኖርማሊ ጓደኝነት ቀርቦ ከዛ ወደሚቀየርበት ሰው ነው ብዙ ጊዜ ሊሆን የሚችለው እንጂ ከልጅነት አመዳም ሆነን እንተዋወቃለን። አግኝተን አልተን እንገናኝ እሱ ነው በቃ ዲፈረንስ እሱ ነው። እርቦን ምን ብለን እንገናኛለን። የበፀኝ ታይፕ አውቀዋለሁ፣ የሴት ታይፕ የኔን የወንድ ታይፕ ያውቀዋል። ገብቶሻል? ስለዚህ እንደውም የሆነ ሲያይ ምናምን ይሄ ልጅ ይሆንሻል ምናምን አይነት ነገር ልንባባል እንችላለን እንጂ ሁለታችን ጋር እና ደግሞ እኔና በፀኝ ብቻ አይደለም ባይዘው አሉ ብዙ አሁን እዚህ ጋር ሚዲያ ላይ የወጣ ነው እኛ ሆነን እንጂ አሉ ነሜስ ምናምን በጣም ብዙ ናቸው ጓደኛሞች በኔም በሱም በኩል ማለት ነው። ስለዚህ አሁን እኔና በፀኝ ግን ስራችን እውቅናችን ምናምን እኩል እየመጣ ያደገ ስለሆነ ሰው ደግሞ ውጪ እንኳን እኛ ፊልም ላይ ያየን ሰው አይደል ካፕል ቢሆን ብሎ የሚመኘው ሰው ምንም ጥያቄ ፊልም ላይ የሆነ አሪፍ ካራክተር ያሳየውን ሰው እንትና ተጋብተው ምናምን እኔ በፊት በጣም እምስላቸው እንዲጋቡ ነው የሚፈልጋቸው ነበሩ። በእብሮችን አጋብተናቸው ምናምን የምንነው ስናገኛቸው ሁላ ባልስ ያለ የሚመስል ልጅ ወልደው ለልጃቸው ስራብ ልንል እንችላለን። ለዛ ነው ግን እንትን ላይ ብዙ ላይፋችን ላይ ብዙ ምንም የሚከብደው ነገር አይ ጥሩ ዋናው እንደዛ መሆኑ ነው። ከዚህ ከሪሌሽን ሀሳብ ወጣ ስንል ደግሞ እስቲ ስለ ላይፍ እናውራ። ህይወት ላይ ፕሪንሲፕላችሁ ምንድነው? የህይወት ፕሪንሲፕል የምትሉት ነገር ምንድነው? ጀምሪ እኔ የህይወት ፕሪንሲፕል ዝቅ ብሎ መኖር ነው ማለት ዝቅታ አያስፈራም ለኔ። የሆነ ሰው ለሆነ ሰው ብለሽ ዝቅ የምትይው ወይ ደግሞ ሰውን እንደሚችል ኦፕን መሆን አያስፈራም፣ ግልጽነት አያስፈራም። ብዙ ሰው የሚጎዳው ይመስለዋል ምናምንና እኔ ዝቅ ብሎ መኖርን ከናቴም ስለማቀው እኔ የህይወት ፕሪንሲፕል እንዴት ነው እንደ አህያ ስራ ነው እንደ ንጉስ ትኖራለህ አይደለም የሚባለው ላይክ እንደዛ ነው የኔ ህይወት ፕሪንሲፕል። በጣም ዝቅ ብዬ መኖርን አልፈራም። የሆነ የሚበልጠኝ ትላንትና መጥቶ የሚበልጠኝን ሰው ላይ ዝቅ ብዬ በጣም ጎበዝ ነህ ካንተ ብዙ ማራለሁ ማለትን አልፈራም። ከዛ ወደ ነው እድገት የሚመጣው ብዬ አስባለሁ። በዛ ላይ ደግሞ በተቻለኝ አቅም እናቴም የምትለኝ ነገር ነው ሰውን አለማመን አልችልም። የኔ ህይወት ፕሪንሲፕል ሰው ማመን ነው በቃ። ሰው እኔ ምንም ቢሆን ለምን ባይዘው ምን ይባላል መስለሽ አንድ ለማኝ ሀብታም ሆኖ ሀብታም እንደሆነ ያወቅሽ ራሱ ብትሰጩ ያንቺ ጥፋት ነው የሚባለውን ነገር አላምንበትም። ለምኖኛል አለኝ እሰጣለሁ ለሱ ሊጨምርለትም አንድ ብሩ ሊቀንስለትም ይችላል። ግን ዋናው የኔ እንትን ነው የኔ አቀባበል ነው። ስለዚህ መንገድ ላይ የሚወድቁ አሉ አይደል አውቀው ይወድቁና ብር ይሰበስባሉ። ከዛ ነገ ደግሞ ሌላ ቦታ ሄዶ ነገ ሌላ ቦታ ባገኘውና ብር ቢኖርኝ ይሰጣሉ። አውቀው ይወደቀ እንደሆነ ያየሁኝ ይሰጣሉ። ምክንያቱም ኦሬዲ ያ ሰው ዝቅ ብሎ እየለመነኝ ነው። ገብሻ ዝቅታን አልፈራም። በቃ ዝቅ ብሎ ብር ለማግኘት ዝቅ ብሎ እየለመነኝ ነው። ስለዚህ እኔ ለሱ ማልሰጥበት ግልጽም ማልሆንበት ጥሩ ማልሆንበት ምክንያት የለም። ኦኬ እና የኔ ዋናው ህይወት ፕሪንሲፕል አንደኛ ግልጽ መሆን፣ ሁለተኛ ዝቅ ብሎ መኖር ነው። ሰዎችን ማመን ስትይ ግን አልጎዳሽም? በጣም ጎድቶኛል። አሁንም ግን አምናለሁ። እውነቱን ነው የምነግርሽ። በጣም ሰው አምናለሁ እኔ እንደራሴ ስለማይ ነው። እናቴም ትለኛለች ሊገልሽ እየመጣ እመኙ ትለኛለች። በቃ እመኙ። ምክንያቱም አንቺ እኔ የሚያኖረኝ የእግዚአብሔር ጥበቃ ወይ መቤት የምትጠብቀኝ ጥበቃ ነው እንጂ የሱ ክፋትና የሱ ጥሩነት አይደለም። ጥሩነቱን ክፋቱን ወደ ጥሩነት መቀየር የምችለው አምኜው ኦኬ እሺ
ስለሆነው ብዬ አስባለሁ። እኔ እውነቱን ልንገርሽ ሊገሉኝ እየመጡ ራሱ ማመን ነው የሚመስለኝ። ዋው ይሄ የሚገርም ነው። እንዴት ነው እንዲህ አሁን አንድ ሁለት ነገር ህይወት ላይ ሀፕን ሲያደርግ ከዛ ነገር ትማርና ትቀየራለህ ይባላል ብዙ ጊዜ አይደለ? ግን ያንንም ነገር እያወቅሽ ኦኬ ችግር የለውም ሰዎችን አምናለሁ ብሎ ማለት ትንሽ በጣም ነው ማምነው። በጣም ይኸውልሽ ትንሽ ነገሩን ልንገርሽ እኛ የሆነ ጊዜ ብዙ ነው ላይፉ ምናምን ግን ማዘር ምንም ብር ሳትይዝ ወይ ምንም ነገር ሳትል አምና ከቤት ወተን እናውቃለን ላይ ወደ ሌላ ቦታ ማለት ነው ከምንኖርበት በሆነ ችግር ምክንያት ልጆቿን ብቻ ሰብስባ ሄደን መንገድ ላይ አምናን ሄደች። እውነቱን ስነግርሽ ከዛ ስትሄድ 500 ብር በዛ ጊዜ በጣም ብዙ ነው ወድቀው አገኘች። ማደሪያ አልነበረንም ምንተኛበት የት እንደምንሄድ አናውቅም ምናምን እና ይዛን ስትሄድ ብቻ በመሬት ላይ ደግሞ የሚገርምሽ 100 እንደዚህ የሆነ እንደዚህ እንደተጣለ ነገር ነው ያገኘነው። እና ትላለች እሷም በቃ እመኚ ታገኘዋለሽ ብቻ ክፉ አትሁኝ። ለምሳሌ ክሬቲቭ አዋርድ ላሸንፍ ሲወጣ ነገር ይሻላል ታሸንፊያለሽ አምነሽ ሂጂ ነው ያለች። ልክ ሰለሜን ስንጀምሩ ታሸንፋላችሁ እያለችኝ የመጣ ነውና እምነት እኔ አልጎዳኝም። በሰው ተጎድቻለሁኝ ግን ማመኔ ቆይቶ እኔን እየጠቀመኝ ያመንኩት ሰው ደግሞ እየተጎዳ ነው እንጂ ያየሁትኝ ይሄን ያህል እኔ እንትን ብዬ አላውቅም በማመኔ ምክንያት ማለት ነው። የኔ የመጀመሪያ ራስ መሆን ነው ያስባል። ራስ ስትሆኚ ብዙ ነገሮች ሰው አለምሳሌ ማለት በቃ የራስሽን መንገድ መሄድ የቤተሰቦችሽን ያሳደጉሽን መንገድ ታውቂዋለሽና ራስሽ ሆነሽ ስትሄጂ ሁሌም አሪፍ ሰክሰስፉል ትሆኛለሽ። ከስራም አንፃር ነው ማለት ከስራም አንፃር ስትመጪ ራስሽ ሆነሽ መስራት ይችላል። እንደዛ ሲሆን በጣም አሪፍ ነው። ከዛ በኋላ ደግሞ ሁሌም እችላለሁ ብዬ አላስብም። አልችልም ነው የምለው። አልችልሽ ያው አልችልም ስትይ ነው ወደ መቻል የምትመጪው። አላቅም ስትይ ነው ወደ ማወቅ የምትመጪው። እና የኔ እንትን ይሄ ነው ላይክ ትልቅ ሀሳብ ነው። የኔ በቃ ይሄ ነው ገብቶሻል። ሁሌም አሁን አንድ ሰው አለ ላይክ የሆነ ቦታ ላይ ሲደርስ ወይም የሆነ እንትን ላይ ሲደርስ እችላለሁ ወይ እኔ እንደዚህ ነኝ ምናምን ብሎ የሚያወራ ሰው እኔ እንደዛ አይደለሁም። አውርቼም አላውቅም። ብዙ ጊዜ ከእንትን ብዙም ኢንተርቪው አድርጌያለሁ ምናምን ይሄን ሰርቻለሁ ይሄን አድርጌያለሁ ምናምን ብዬ እዛ ነገር ራሴን ቆልዬ አላውቅም። ሁሌም በቃ ያን ነገር ሰራራ ኔክስት ሌላ እንደዛ እያደረኩ ነው ሁሌ እንትን የምለውና ሌላ ምንድን ነበር ጠፋብኝ። አስታውሳት ለማስታወስ እንትን ጥሩ ነው አሉ ብላ ሰንቺፕስ ነው ቺፕስ ወይንም ቆንጆ ነው እየበላ ጥሩ በልቻ አላውቅም ዛሬ ታበስ ዴቢ እና ይሄ ነው የኛ እንትን ላይክ በቃ ሁሌም መስራት ሁሌም በቃ አዲስ ነገር መጣር መሞከር አዲስ ነገር መሞከር ሁሌም በቃ ራስሽን ፕራክቲስ ማድረግ አለብሽ ሁሌምና አፕዴት መሆን አለብሽ ሁሉም ነገር ላይና ያ ነው የኔ እንትን ያስባለው። ሌላው ደግሞ የሆነ ነገር ላይ ጠፋብኝ ታውቂያለሽ። ሲመጣ ሌላው ደግሞ ትለኛለህ እኔ ጋር ትመጣለህ። እሺ እንግዲህ እንዲህ እያለን በጣም ብዙ ሀሳቦችን አነሳን። በብዙ ሀሳቦች ላይ ተነጋገርን። የፒናት ቤተሰቦች እስቲ የእናንተን ሀሳብ ደግሞ ኮሜንት ሴክሽን ላይ አስፍሩልኝ። ባነሳናቸው ሀሳቦች ላይ እናንተ የምትስማሙት ሊኖር ይችላል፣ ማትጋሩት ሀሳብ ሊኖር ይችላል። እዚህ ሀሳብ ላይ እኔም ሀሳብ ይሄ ነው፣ እዚህ ሀሳብ ላይ አልስማማም፣ እንደዚህ ነው መሆን ያለበት የምትሉትን ሀሳብ ብታሰፍሩልን፣ አስተያየታችሁን አድናቆታችሁን ብታስቀምጡ እንግዲህ ጃዝሚንዬም በጽናትዬም ይመለከቱታል። ቤተሰብነታችሁን በይበልጥ ደግሞ ለማጠንከር ላይክ፣ ሰብስክራይብ ለብዙዎች እንዲደርስ ሼር በማድረግ ከፒናት ቲዩብ ጋር ቆይታ እንድታደርጉ ወደ መጨረሻውም ቢሆን እጋብዛችኋለሁ። ከመጨረሻችን በፊት አንድ ሀሳብ ማንሳት ፈልጋለሁ። ምንድነው ያ ሀሳብ? ብዙ ጊዜ ይሄ አሁን ግን መጥቶልኝ። እሺ ቀጥል። ጥሩ ነው ያደረግሽው። ለሻውን ሳይጠፋ ሌላው ላይክ ስለሽ ቤተሰብን ማክበር እውነቴን ነው የምልሽ። ማንኛውም ሰው ብዙ ጊዜ ያለውና ቤተሰብን ማክበር ላይ ብዙም አይደል። እውነቴን ነው የምልሽና ዋነኛ ነገር ለስራሽም ስኬትም ይሁን ለሁሉም ነገር ቤተሰብን ማክበር የመጀመሪያው ነገር ነው። ኢንሻአላህ ቤተሰብሽን ስሙን ማስነሳት ያለብሽ በጥሩ ነገር ነው። ሁሌም በከፍታ ነገር ላይ ነው ሁሌም ቤተሰብሽን ስሙን ማስጠራት ያለብሽና በእኛ እድሜ ላላችሁ ሰዎች ላይ ካላረለ ትንሽም ሊሆን ይችላል ትልቅም ሊሆን ይችላል በቃ ቤተሰብን አክብር ማንኛውም አይነት ምክንያቱም እዚህ ደረጃ ሲያደርሱን እኛን ላይክ አሁን ቆመን ሜዳችን አትዩ ላይክ ብዙ ዋጋ ከፍለዋል። ገብቶሻል አይደለ?
ያውም ደግሞ አሁን እንደዚህ ላይክ እኛ ደግሞ በነበርንበት ታይም በጣም ብዙ ነገሮች ከባድ ነበሩ። ገብቶሻል አይደል? ያን ሁሉ ነገር አሳልፈው ምን ብለው እዚህ ደረጃ አድርሰውን ደግሞ እኛ እነሱን በጥሩ ነገር ማስደሰት ካለን ላይ ያካፈልናቸው ገብቶሻል። ከሌለን ራሱ በቃ ላይክ በብዙ ነገር ማስደሰት ይቻላልና ለኔ ሰክሰስፉል ነው የማስበው የመጀመሪያው ነገር ቤተሰብ ማክበር ነው። ደግሞ ያው ሃይማኖትም አለ ላይክ በቃ ብቻ በእንደዚህ አይነት ወይ ላይ እንትን ስትይ አሪፍ ነው የኔ እንትን ይሄ ጥሩ ፖይንት ነው። እንግዲህ ሁሉም የየራሱ የህይወት ፕሪንሲፕል አለው፣ የህይወት መመሪያ መንገድ አለው። ከነዛ መካከል የሆኑትን አንስተናል። በመጨረሻ እንድናነሳ የምፈልገው ሀሳብ ዳንስ ሙያ ላይ ብዙ ዋጋዎችን ከፍላችኋል፣ አንስተናል። ያው ዋጋውም እያንዳንዱን ነገር ዲቴል ባናነሳውም ብዙ ዋጋ ግን እንደተከፈለ ያስታውቃልም አንስተናልም። አሁን ያላችሁበት ሁኔታም አለና ማህበረሰቡም ሰውን በተለይ ደግሞ የአሁኑ ጀኔሬሽን ስለ ዳንስ ያለው አመለካከት፣ ስለ ኪነ ጥበብ፣ ስለ በርካታ ነገር ያለው አመለካከት የተቀየረ ነው ብዬ አስባለሁ። ግን ደግሞ እናንተ እንደ ባለሙያ ማንሳት የምትፈልጉት ሀሳብ ይኖራል ብዬ አስባለሁ በዛ ዙሪያና ምን ማለት ትፈልጋላችሁ እስቲ? በዳንሱ ዙሪያ ማለት በዳንሱ ዙሪያ እሺ፣ አንደኛ ነገር ያው ዳንስን ቀለል አድርገው የሚያስቡ ሰዎች አሉ። ማለት ከባድ ነው ስራው፣ የምሬ ነው የምልሽ ስልሽ በጣም ከባድ ነው። ላይክ አንድ ዘፈን ሰምተሽ ምን ብለሽ እዛ ነገር ላይ ኮሪዮግራፊ ማድረግ ኮንሰርት ላይም ቢሆን 3-4 ሙዚቃ ሙሉ ኮሪዮግራፊ አድርገሽ ነው እዛ ስቴጅ ላይ የምትደንሽ ሙሉ ዘፈኑንና ከባድ ነው እና ግን ላይክ አሁንም እዛ ነገር ላይ የሚገባውን ዋጋ እየተከፈለ ነው ብዬ አላስብም። ሁሉም ሲመጣ ላይክ ዳንሱ አርቱ ጋር ሲመጡ ላይክ ዋጋ መክፈል ላይ ይሄ ገንዘብ መክፈል ላይ ምናምን ነገር ላይ ሁሉንም አያለው ላይክ ሁሉም እንትን አይደለም ይሄ እንዲና እንዲ ነገር ነው ለመክፈል ማለት ነውና ከምንም በላይ ለዳንሰኛ መክፈል አለባቸው ብዬ አስባለሁ እና ቢስተካከል ብዬ የማስበው ይሄ ነገር ነው። ሪስፔክት ደግሞ ሊኖር ይገባል። ክፈሉን ነው። አዎ ክፈሉ ላይ ዳንስ ለሚሰራ ሰው ሆነ በደንብ ይከፈል። በጣም ይከፈል በደንብ ኢነርጂ ሶሻል ትሬኒንግ ላይ የምትወጪ ኢነርጂ አለ። እንደገና ስቴጅም ሊወጥሽ ደግሞ የምታባኪም ኢነርጂ አለ። ገብሻላ ያ ኢነርጂ ራሱ ቀላል አይደለም። ለዘፋኙም ቢሆን በጣም ትልቅ እንትን ነው ስልሽ ኦዲየንስም ሲያይ ዘፋኙን ብቻ ከሚያይና እኛ እየደነስን ሲያይ ዲፈረንት አለው እና ያ ነገርም ስላለ እሱ ነገር ላይ እንትን ቢሉ አሪፍ ነው። ቢስተካከል የማስበው ይሄ ነገር ነው። ስለዚህ ያኔ ደግሞ ያው በጽ ብዙ ነገር ብሎታል። ወይ ደግሞ አሁን ለሚመጡት ወይ ደግሞ ዳንስን ሙያ ለሚረከቡት ነው ማስተላለፍ እንፈልገው። አንደኛ ዳንስ ፓሽን ወይ ደግሞ ፍላጎት ብቻ አይደለም፣ ቢዝነስ መሆን አለበት። እንደ ቢዝነስ ነው። አሁን ለምሳሌ እኔና በጽ ትክክለኛ መተዳደሪያችን ዳንስ ነው። ምክንያቱም ልፋታችን አሁን በተወሰነ መልኩ እየከፈለን ስለሆነ ማለት ነው። ለሚመጡት ግን ዳንስን እንደ ቢዝነስ ምናምን አለው መሰለሽ፣ ማንም ሰው በሰራበት ልክ ክፍያ ደስታ ማግኘት አለበት። ያለ ክፍያ ወይ ደግሞ ዝም ብሎ ስለፈለገው ብቻ የሚሰራ ከሆነ የሆነ ሰዓት ይቆማል። በጣም ገብቻል። እኛ ለፍተን አሁን ወደ መከፈሉ ስለመጣ ነው ረጋ እያለን ዳንስ ውስጥ እየቆየን ያለ ነው እንጂ ቢዝነስ ባይኖረው ወይ ደግሞ ክፍያ ባይኖረው ምናምን እናቆመዋለን። ምንም ጥያቄ የለው። ፍላጎትሽን የምትገጪው አንድም በዛ ነው፣ ለኑሮ ስቲ ነው። ስለዚህ አሁን የሚመጣው ሰው ዳንስን እንደ ፍላጎት ብቻ ሳይሆን ወይ ደግሞ እንደ ብቃት ስላለው ብቻ ሳይሆን ሪል ቢዝነስ ማድረግ መቻል አለበት። ብር ሊኖረው ይገባል። ቤተሰቡን ሊያስተዳደር ይገባል። የሚመጣውን ሰው ማነው ከዚህ በኋላ የሚያሳልፈውን ላይፍ ሁሉ መልስ መስጠት አለበት ለላይፉ። ያለ መልስ ጥያቄ በኋላ ውድቀት ነው። ብዙ ጥያቄዎች ይመጡብሻል በላይፍሽ ላይ። በፊት ላይ አረ እቺ ልጅ አንድ እንኳን ቡና ትገዛልሻለች ምናምን ነገር ሲባል የኔ ማዘር አንድ ቀን ትገዛልሽ እያለች ስላሳለፈች ነው። ሁሉም ቤተሰብ ደግሞ እንደዛ ላይሆን ይችላል። ከቻል እንዴ ብር ከሌለው ለምን ትለፊያለሽ ልትባል ትችላለች፣ ሊባል ይችላል። ስለዚህ ወደ ቢዝነስ መቀየር አለበት ግዴታ ብር ሊኖረው ይገባል፣ ሊከፈለው ይገባል። ስራውን ደግሞ አክብሮ ሊሰራው ይገባል። አንድ ምለው እሱ ነው። ሁለተኛ ደግሞ የሚመጣው ሰው ቅድም እንደነገር ነው በጣም ዲሲፕሊን ሊኖር ይገባል። ዳንሰኛ ዲሲፕሊን ሊኖር ይገባል። ሁሌ ምለው ነው ከሰዓት አከባበር፣ ከአለባበስ፣ ከአነጋገር ሲቹዌሽኑን ከመለየት ትልቅ አርቲስት ተቀምጦ አጠገብሽ
ጓደኛሽን ልታወሪ እንደምትችይ አይነት አወራር መወራት የለበትም። ብዙ ጊዜ ዳንሰኞች እንደዚህ ናቸው አይደል ዳንሰኛ ምናምን የሚባለው አሁን የሚመጣው ሰው የኛን አመጣጥ እያጠፋው ስለሆነ እኛ ተቆንጥጠን ትልልቅ ሰው ሲሆን አክብረን እሺ የሆነ ነገር ሲሆን እንትን እያልን የመጣ ነው። አሁን ግን የሚመጣው ዳንሰኛ ኖርማል የሆነበትና ትልቁም ሲመጣ በምን አይነት ወይ ሊያወራው እንደሚችል አያውቅም። ሌላም ሰው ሲመጣ ሁሉንም እኩል ያያል። እሱ አይደለም። ዲሲፕሊን በጣም አስፈላጊ ነው። ሰዓት ማክበር፣ ስለ አለባበስ፣ ከጽዳት፣ ከስራችን አክብሮ ከመስራት የተባለውን ሰዓት ማድረስ። ለምሳሌ ክሊፕ ላይ 1 ሳምንት ሊሰጠን ይችላል። አንዳንድ ሰው 1 ሳምንቱን ጸጥ ይልና ልክ በአንዱ ቀን የሚያውቃትን ስቴፕ ግጥምጥም አድርጎ ይሰራል። መጨረሻ ላይ እንደዚህ ነበር እንደሚባል ጠብ ይመጣል። አውትፑትም ጥሩ አይሆንም። ሲወጣም ደስ አይልም። ሲወጣም ደስ ዳንሰኞች በቃ እንደዚህ ብቻ ናቸው አይደል ምናምን ነገር መባል አለ። ለምሳሌ እኔና በዚህ ቲክቶክ ላይ የሰራነውን ሰለሜ ላይ ይዘነው ብንመጣ ኖሮ ማንም ሰው አዲስ አይሆንበትም። ሰንፈን ቁጭ ብለን ልክ የሆነ ሰዓት ላይ ብናቆም ብንገጣጥም ኖሮ ዲሲፕሊንም አይደለም። ይሄ ማክበር አለብን። ስራችንን በጣም ማክበር አለብን እና የሚመጣው ዳንሰኛ በጣም አንዳንድ ሰው ቲክቶክ ላይ አስተያየት መቀበል የማይፈልግ አለ። በዚህ ኮሜንት የሚጠላ ኮሜንት አይጠላም። እሱ ነው የሚያስተካክለን እና ሁላችንም እኛ ቲክቶክ ላይ አይደለም የመጣነው ቲቪ ላይ ነው የመጣነው። እኛ መጀመሪያ ቲክቶክ ከመምጣቱ በፊትም ሰው እያወቀ ሂንት እየሰጠን አስተያየት እየሰጠን ነው የመጣነው። ለዛ ነው አሁን እየተስተካከለ የመጣው ብዙ ነገሩ። አሁንም ይቀራልና ያው የሚመጣው ሰው አሁን ወደ ሙያው የሚቀላቀል ሰው በጣም ትልቅ ስራ ይጠብቋል ብዬ አስባለሁ። እንግዲህ በርካታ ነገሮችን ተጨዋወትን። የፒናት ቤተሰቦች እንደምታውቁት በሀገራችን ኪነ ጥበብ ላይ ያሉ ሰዎች በርካታ ሀስለን አልፈው ነው እዚህ ደረጃ ላይ ደርሰው ወደ እናንተ ጋር የሚመጡትና ትወና ብንል ሙዚቃ፣ ስዕል በርካታ ነገር የተመቻቸ ነገር አይደለም። በሀገራችን ደግሞ እኔ የእውነት አሁን የምለው ነገር አለ። አሁን ላይ የመጡ ያሉ ትውልዶች ብዙ ነገርን እያሻሻሉ ራሳቸውን ከዓለም ጋር ከሌላኛው ዓለም ጋር እያዩ በርካታ ነገር እየመጣ ነው። እድሉን መንገዱን ነው ብቻ ያላገኙትና ያን እድል መንገድ ተገኝተው ሀገራችን በኢትዮጵያ ብቻ ተወስኖ ሳይሆን አፍሪካ ላይ ዓለም ላይ በርካታ የሆኑ ስራን የመስራት አቅም ያላቸው ልጆች እንዳሉ እየተመለከትኩኝ ነው። ያ ደግሞ በጣም ያስደስታል። ምክንያቱም የእናንተን ዳንስ ስመለከት በጣም ደስ ይለኛል። በጣም አሁን እንደውም እኛ ሀገር ትንሽ እንደውም ይቀራል ብዬ የማስበው ነው ታውቂያለሽ። አሁን ውጭ ታሪክ አፍሪካ ብቻ ልጥቀስ። አሁን አፍሪካ ሀገር ላይ ያሉ ዳንስ የሚሰሩ ቲክቶክ ላይ የሚሆን ዩቲዩብ ላይ የሚሆን ኢንስታግራም ላይ የሚሆን ፖስት የሚያደርጉ ልጆች አሉና ታውቂያለሽ፣ ሀገር ውስጥ እነሱ እንዲወጡ ላይክ በቃ በደንብ ነው የሚያደርጉት። ላይክ ያደርጋሉ፣ በጣም ውጭ እንዲሄድ ማለት ነው። ውጭ ድረስ እንዲታይ ኮሜንት ያደርጋሉ በደንብ በቃ ለዛ ሰው። እኛ ሀገር ደግሞ ስትመጪ ይሄ ነገር ችግር አለ። ላይክ የሆነ ነገር ለፍተሽ ምናምን ሰርተሽ ላይክ የሚያደርግ ሰው የለም። ላይክ የሚያደርጉት በቃ ለሆነ ለማይረባ ነገር ነው። በተሻለ ላይክ ብዙ እኛ ብንወጣው ላይክ ብዙ ነገር ሀገር ነው የሚጠራው በተሻለ አይደል። ስለዚህ ላይክ በምንሰራቸው ቪዲዮች ላይክ ሼር ውጭ እንዴት በተሻለ ኮሜንት በተሻለ ኢንተርናሽናል እኛ ለማድረግ ማለት ነው። ይሄ ነገር እኛ ጋር ቢመጣ አሪፍ ነው ብዬ አስባለሁ። ኢቨን ዘፋኝ ራሱ ስጠቅስልሽ ላይክ እነሱ ሀገር ዘፋኞች ኢንተርናሽናል ባይሆኑ ላይክ ኮንሰርቱ ላይ 20 ሰው 30 ሰው ሊሆን ይችላል እዛ የታደመው። እነሱ ግን ቲቪ ላይ ሲያቀርቡት ማለት ነው 40 ሰው ተገኘ ምናምን ብሎ ነው ላይክ ያንን ዘፈን ሞቅ አድርገው ላይክ ኢንተርናሽናል የሚያደርጉትና ይሄ ነገር እኛ ሀገርም ቢለመድ አሪፍ ነው ብዬ አስባለሁ። ምክንያቱም የውጮቹን ካየሽ የተለያዩ ሀገራት ዳንሶች ካየሽ አብዛኛው ጊዜ ህዝቡ ነው እዛ ሀገር ቶሎ ሼር ላይክ የሚደረግ ከሆነ ኢንተርናሽናል ያ ቪዲዮ ተሻለ አይደለ ሲያይን ደግሞ አንዳንድ ሰው አለ ላይክ ሁሌ ቀላል ስራ የምንሰራ ይመስለዋል። እንደዛ አይደለም። ቀላል ስራ ስንሰራ ቫይራል ይወጣል ብዙ ጊዜ። ኖርማል ደግሞ የደከምንበት በጣም ሲሪየስ ዳንሶች ደግሞ ስንላ ላይክ እኔ ለምን እንደሆነ አላውቅምና ግን ላይክ መለስ ብላችሁ እዩ ብዙ ስራ ሊሰራችሁ ስራዎች በእውነት ይሄን ለማታውቁ ሰዎች ላይክ በደንብ የገባችሁ ባክግራውንዳችን ላይ ብዙ ነገሮች ይካሩ። ያው ከአፍሪካ ሁሉ አንደኛው ሰው ኮሪያ ሁሉ ተራረን መተናል። ኢንሻአላ ይሄ ነገር ሰው አያውቅም። የሚያየው ፊት ለፊት ስለሆነ ነው። ኢንሻአላ በጃዝሚን የምትመጪ ከጀርባ ብዙ የሰራቻቸው አሪፍ ነገሮች አሉ ኢንተርናሽናል እና ላይክ ወደ ኋላ መለስ ብትሉ ከአፍሪካ አንደኛ ወተን የት ነው ኮሪያ ላይ ደግሞ አላገርኩ ነገር ሲሆን ብዙ ስለማይወራ እኛም ለማውራት ምናምን አሁን ነበጽ ለማውራት ብዙም ኢንተረስት አይኖራቸው። አሁን ያኔ ሶሻል ሚዲያ ባይለበት ታይም ዩቲዩብ ምናምን አለ። ግን ያው ዩቲዩብ አለ፣ ኢንስታግራም አለ። ከዛ ውጭ ግን ቲክቶክ ምናምን የሚባለው ነገር የለም። 2018 ላይ ነው 2018 ላይ
ኮሪያ የሚያዘጋጀው ኬፓፕ ወርልድ ፌስቲቫል አለ እና ከሁሉም ሀገር ላይ ይዘጋጃል። ራሱ ኮሪያ ኤምባሲ የሚያዘጋጀው ፕሮግራም አለ ማለት ነው እና እኛ ሀገርም ያንን አዘጋጀ። ከዛ እኛ ዛሬ ተሳተፍ አንደኛ ወጣ ከዚህ ማለት ነው። ከዛ ቪዲዮ ደግሞ ይላክና ከአፍሪካ ይወዳደራል። ዓለም አቀፍ ነው ውድድሩና ከዚህ ተወዳደረና ከአፍሪካ ተወዳደረና የኛ አንደኛ ወጣ። ከዛ ሄደን ማለት ነው ኮሪያ ሄደን ላይክ ኢንተርናሽናል የአሜሪካ ናሽናል ፍራንስ ምናምን ብዙ ነበሩ፣ ዩክሬን ብዙ አሉ ላይ ከተለያየ ሀገር የመጡ እና ከእነሱ ጋር ነው እንትን የተወዳደርነው። ባይገርምሽ ፕሮግራሙን ካያችሁት ላይክ 50% በዳኛ ሙሉ በፐርሰንት አለ፣ ግን 50% ቮት ነው። እኛ ጋር ደግሞ ስትመጪ ያኔ ሶሻል ሚዲያ ላይ ብዙ የለም፣ በቃ ገብቶሻል እንትን የሚል ሰው የለም። እነሱ ጋር ግን ላይክ ኖርማል ራሱ ቲማቸው ስትመጪ ሰብስክራይብ 3 ሚሊዮን ምናምን አላቸው። ሰብስክራይብ ዩቲዩብ ራሱ ሰብስክራይብ ማለት ቲሞቹ ማለት ነውና ያ ነገር ነው እንጂ ነበረ በአቅም ብቲ በችሎታ ብቲ በኤነርጂ ብቲ ምናምን በጣም እንበልጣለን። አሁን ለምሳሌ ባላገሩ ላይ ይቻላል። ባላገሩ ላይ ምን አይነት ሚስቴክ አየሽ ካልሽ ባህላዊ ዳኛ ዘመናዊ ይዳኛል። ምን አይነት ነገር ነው ይሄ? ላይክ ገብቶሻል? ልክ አይደለም። ገብቶሻል? ባህላዊ ዳኛ ባህልን ነው መዳኘት ያለበት እንጂ ዘመናዊን አይደለም። ሁሉም በየሙያው በሚያውቅበት በተሰጠበት ነው መሆን ያለበት። አለስ ሁለቱንም የሚችል ዳንሰኛ በቃ እሱ ነው የምልሽ። እንደዛ ሲሆን ለዛም ዳንሰኛ እኮ ስትነግሪው ላይክ አሪፍ ነው ገብቶሻል? ደስ ብሎት ሁሉ ይቀበልሻል ገብቶሻል አይደል? እና ላይክ ስዳኙ ደግሞ ላይክ በቃ ዳንስን ይዞ ለመጣ ሰው እንትን ብትሉ ጥሩ ነው። ምክንያቱም ከኢትዮጵያ አይደል ጀምረሽ እስካሁን ድረስ ቼክ ብታረጊ ማለት ነው ሌሎች ቲቪ ስቴሽን ላይ የሚዘጋጁ ውድድሮችን ካይሽ ሁሉም ላይ ድራማ ካላቀረባችሁ እንትን አትሉም ላይክ አታልፉም ገብቶሻል? ዳንሰኛውም ደግሞ አማራጭ የለውም ያ ስለተባለ ገብቶ ድራማ ያቀርባል ገብቶሻል? ዳንስ ደግሞ በባህሪው በቃ ዳንስ ነው ማለት በዳንስ ብዙ ነገር መገለጽ ይችላል። ብዙ ነገሮችን ማሳየት ይችላል። ድራማም ካልሽ ውጪዎች ላይ ላይክ በአንድ ደቂቃ ፐርፎርማንስ ብዙ ነገር ነው የሚያሳዩሽ ገብቶሻል? ሰለሜማውን ያ ነው ካየሽው ሰለሜ በሁለት ደቂቃ ውስጥ ዳንስ ነው የምታየው። በዛ ዳንስ ውስጥ ግን ብዙ ነገሮችን አይተሽ ነው የምታልፊውና ኢቨን ቲቪ ስቴሽኖች ላይ የተለያዩ ውድድሮች ላይ ካየሽ ግን አንድ ቲም 7 ደቂቃ ላይ ያቀርብ ይችላል። 7 ደቂቃ ያቀርባል። ከዛ ዳኛው 10 ምናምን ደቂቃ ያወራል። ሰዓቱ አለቀ። ሰው ማየት ያለበትን ነገር ሳያይ ያልፋል ማለት ነው። ገብቶሻል አይደል? ስለዚህ ይሰለቻል መሆን ያለበት በቃ አሁን ሰለሜ ላይ እንደነበረው ዳንስ በቃ ላይክ ዳንስ ብቻ ይሁን። በቃ ዳንስ በዳንስ ውስጥ እኮ አለ እኮ ዳንስ ብቻ እኮ አይደለም፣ ግን አይዲያ ያለው እና ሆኖ እኮ ይቀርባል። ግን ላይክ ድራማ አርጉ አትበሉ። ላይክ በቃ ይዞ በመጣው ፐርፎርማንስ ብቻ ስዳኙት ብዙ አዳዲስ ዳንሰኛ ብዙ ክሬቲቭ የሆኑ ዳንሰኞችን ብዙ በቃ ላይክ ስልሽ አዳዲስ የሆኑ ስታይሎች ሁሉ ይዘው ሊመጡ የሚችሉ ዳንሰኞችን ማፍራት እንችላለን። ስለዚህ እባካችሁ ቲቪ ስቴሽን ላይ ውድድር የምታወዳድሩ ሰዎች ዳኞች ላይክ ይሄ ነገር ብታስተካክሉ አሪፍ ነው ብዬ አስባለሁ። እንግዲህ ዛሬ ስለ ዳንስ በጣም ብዙ ነገር ተወራ። በእርግጥ ገና እውነት ለመናገር አላወራ ነው ብዙውን ነገር በጣም ብዙ የሚወራ ነገር አለ። ሰው የሆነ ቦታ ላይ ሲደርስ ብዙ ያለፈበት ነገር አለ። ቢወራ እማያልቅ ግን ደግሞ እናንተ ጋራ በጣም በብዙ መተን ሀሳባችንን ባንጨርስም በሌላ ጊዜ ደግሞ ድጋሚ ተገናኝተን ሀሳባችንን የቀረ ነገር ካለ የምትሉን ነገር ካለ እንጨርሳለን። አሁን ግን ወደ መሰናበቻው እንግባና ልንሰናበታችሁ ነው። ከመሰናበታችን በፊት ያው ማመስገን የምትፈልጉት ቀረ የምትሉት ማለት የምትፈልጉት ነገር ካለ እድሉን ሰጣችኋለሁ። የፒና ቲዩብ ቤተሰቦች እስካሁን ግን በፍቅር ደስ ብሏችሁ ከኛ ጋር ስለቆያችሁ የእውነት እናንተ ስላላችሁ ነው ይሄ ሁሉ ነገር ተዘጋጅቶ የሚቀርበውና ከልብ አመሰግናለሁ። እኔ ከነሱ ጀምሬያለሁ። ቀደም እንደውም ያልነገርኩሽ ነገር እናወራለን ብለን ረስተነው ነው መሰለኝ። ልብስ ዲዛይኑን ራሷን የሰራችው ቲክቶክ ክሬቲቭ አዋርድ ላይ እንትን አለችውና ራሷን ክሬቲቭ አዋርድ ላይ ማለት ነው። ቲክቶክ ክሬቲቭ አዋርድ ልብሱን አሳያችኋለሁ። እንግዲህ በጣም የሚያምር ልብስ ለብሰሽ ነበር የመጣሽውና ራስሽ ነው ዲዛይን ያደረግሽው ሲባል በጣም ነበር የገረመኝ። እውነት ራሴ ነኝ። እንዴት ነው መሰለሽ እሱ ጊዜ ለብሼ የሚሄደውን እስካሁን የተለመደ ወይ ሄጄ ተከራይቼ ወይ ምናምን ወይ ዲዛይነር አናግሬ ምናምን ነገር የሚለውን አልፈለኩትም። ለምን እንደሆነ አላውቅም። ከዛ ለምን ራሴ የሆነ የምፈልገውን ብሰራውስ ምናምን ነገር አልኩኝና ከሲስተር ጋር መርካቶ ሄደን ጨርቁን ሁሉ ቪዲዮ አለኝ እንደውም ጨርቁን ገዝተን ምናምን የሰራው ሰው ራሱ እኔ እያሳየሁት የሰራው የሰፋልኝ ሰው የሰፈር ሰው
ኖርማል ሰፈር የሆነ ሱቅ ላይ የሚሰፋ ሰው ነው። መኪናውን ይዞ መጥቶ ቤት አስመጥቼው ብላብን በዚህ ጋር አድርግ ብዬ ያሰፋው። አይ በጣም ጥሩ ነሻል። መኪናውን አምጣው ብለሽም አለ መስፋትሽ መስፋቱ ላይ ብዙ ምንትራለን ግን ላይክ ዲዛይኑን እንዴት እንዲሆን ብዙ ጊዜ ጨርቁን ቀድጃለሁ። ብዙ ጊዜ ባይ ዘ ዌይ እንትኑ ራሱ ሳይሰፋ በፊት ጨርቁን እንዲ ያልኩኝ ብዙ ፎቶ አለኝ እየሞከርኩ በዚህ ጋር ቢሆን ቋጥሯለሁ፣ በዚህ ጋር ነው በዛ ጋር ቢሆን በጣም ብዙ ሞከርኩና መጨረሻ ላይ ነው ይሄ አይዲያ ይመጣልኝ። ከዛ የሆነ ሳለ እየቀጠልኩት የመጣሁት ቀሚሱ እንደዚህ ቢሆን አይ እንደዚህ ቢሆን ከዛ ወደዛ መጨረሻ ላይ እንደውም እንደዚህ አሪፍ ይሆናል ብዬ አልገበትኩም ነበር ሆነ ለመናገር ግን ቆንጆ ነው በጣም ቆንጆ ነው። እና አሁንም የሰለሜ መጨረሻ ፋይናል እንትናችን ስናሸንፍ ስንቀበልም የለበስኩትን ልብስ ራሴ ነኝ የሰራሁት። ስለዚህ ጃዝሚን ሰርጓንም ብራይድ ቢኖርም ብራይዷንም ልደቷንም በራሷ ልብስ ነው እንትን የምለው ብዬ አስባለሁ። መሞከር አልጠላም አልፈራም። የሆነ ነገር ሞክሬ ወይ ያስጠላልን ቢሉኝ እኔ እኮ ነኝ የሰራሁት ግን ያስጠላል አላለሁኝ ያምራልም ከተባልኩ እኔ ነኝ የሰራሁት ምናምን ብዬ አልፋለሁና ለክፉ አልሰጥም ለማለት ነው። ከዚህ በኋላ ልብስ ዲዛይን እንዲደረግላችሁ ብትፈልጉ ሰዎች ከላይ ዴማርፍል በቃ ሰርጌ ላይ የምሰራው እኔ ነኝ ብዬ አስባለሁ። እኔ ቬሎ አልከራይም ደግሞ እንደዚህ ብዬ ደግሞ ቬሎ አከራይቼ ራሽን ልበሽ እንደልኝ መቼ እንጠብቅ ሰርጉን? አሁን ያው ሌላ ጥያቄ ማለት ነው። ሰርጌን በቅርቡ ጠብቁ። ይሄ በሌላ ኢንተርቪው ይሻልሽ እውነት ያዚ ይሄ ሌላ ድጋሚ ተጋበዘች ድጋሚ ለሰርጌ ደግሞ ብትጠሪ ኢንተርቪው ታሪክ ያደባሻ ብለሽ ደስ ይለኛል። እሺ ለመጨረሻው ምስጋና ወይ ደግሞ ማለት የምትፈልጉት ነገር የመጨረሻ? ያው በመጀመሪያ ፈጣሪን አመሰግናለሁ። ከዛ በመቀጠል ደግሞ ቤተሰቦቼ ከዛ ደግሞ ሰለሜ ውድድርን እንድናሸንፍ የበኩላቸውን አስተዋጽኦ ላረጉት በጠቅላላ ቦት ላይ ያረጉልን ለነበሩ ኢትዮጵያ ውስጥ የሚሆኑ ከኢትዮጵያ ውጪ ቦት ሲያረጉልን የነበሩ የኢትዮጵያ ሕዝብን በጣም አመሰግናለሁ። ከዛ በመቀጠል ይሄን ሰለሜ ውድድር ስንወዳደር በልብስ በማቴሪያል በብዙ ነገር ሲያግዘን የነበረው ቶሚ ፋሽንም አለ ጃዜ አመሰግናለን። በደንብ በቃ ቶሚ ፋሽን ስልሽ እዚህ ብቻ አይደለም ብዙ ቲክቶክ ቪዲዮዎች የምንሰራቸው ቪዲዮዎች ላይ የተለያዩ ነገሮች ላይ ክሊፖችም ላይ ይሁን የተለያዩ ኮንሰርቶችም ላይ ይሁን ብዙ ነገሮችን የሚያግዘን እሱ ነው ልብስ በማቅረብ ማለት ነውና የሚያመጣቸውም ልብሶች በዚህ አጋጣሚ እንደውም በጣም በቃ ለወጣቱ በተለይ አሪፍ ነውና እየሄዳችሁ ከሱ ገዙ አሪፍ ነው። ከዛ በመቀጠል ወንድሞቼን አመሰግናለሁ ኤክሲዮብንና ቢኬን ማለት ነው። በጣም አመሰግናችሁ ወንድሞቼ ሁሌም እኔ እዚህ ለመድረሴ እነሱ ናቸው ወጥሻላ አይደል? ስለዚህ በጣም አመሰግናችኋለሁ። ከዛ ባሻገር ደግሞ አብሮኝም ያሉ ጓደኞች አሉኝ ኤልያስ፣ ሳምኪዳ፣ ነማይክ አይደለ ጃዜ እነሱ ሁሉ አመሰግናለሁ። በቃ ላችሁ ላቪ እኔንስ አንቺ እኮ ኦልሬዲ ጃዝሚን አመሰግናለሁ በል ፊት ለፊት አይኗን እያየ በመቀጠል ጓደኛዬ ብቻ ሳትሆን በጣም ብዙ ነገር በቃ ስላችሁ ብዙ ነገር አብረን ያሳለፍን ሰዎች ነውና እንደ እህቴ ነው ማየት አሁን ወድሽ ጃዚ ይበጭ በዚህ አጋጣሚ ግን ማለት ነው እሺ ስልሽ ፋዘር በቃ አልገባሽም ቪዲዮ ባየ ሁሌ ውር ጠብቆ ያለና ባየ ቁጥር በቃ አንተ አስደመምከኝ እዚህ ደግሞ በቃ ያበደ ነው እያለ ነውና ከማዘረጋ ቁጭ ብሎ እውነት እንደ የምር ነው ልጅ እየቀለድኩኝ አይደለም የምር እያዩ ምናምን በቃ ጀጅ ሁሉ ያደርጉን ነበር። ኔክስት እንደዚህ ራሱ ብታረጉ እንደዚህ ብትጨምሩ እና ሲሉ ላይክ ትልቅ ሰው ናቸው እንግዲህ አስቢ ላይክ እንደዚህ ያስባሉ አርቱ ላይም የሉም ላይክ ግን ላይክ በቃ በማየት ብቻ ራሱ እነሱን ድጋፍ ሲሰጡኝ ነበርና እናትና አባቴን በጣም ወዳቸዋለሁ። ወንድም እህቶቼንም እንደዚህ ጃዝሚንስ በእኔ በኩል ማመሰግነው ያው በቅድሚያ ፈጣሪን ከዛ የፈጣሪን እናት ቅድስት ድንግል ማርያም በጣም ነው ክብር ይገባታል፣ ክብር ይገባቸዋል። ቀጣይ እናቴ የኔ ህይወት የኔ ፍቅር በጣም ነው የምወድሽ። አልገባሽም እኔ ስላንቺ ነገር አይወራም ኖርማል እኮ ነው ኖርማል እያወራሁ ራሱ ስለ እናቴ ሳላወራ አላልፍም። በቃ በጣም ነው የምትረዳኝ፣ በጣም
ፍቅር የሆነች በጣም ብዙ ችግር አሳልፋ ግን ምንም ችግር እንዳላሳለፈ ሰው እንደ አዲስ ቢልድ የምታረገኝ እናት ናት ያለችኝ። በጣም ነው የማመሰግነው። እህቴ፣ ሁለተኛዋ እናቴ፣ ወንድሜ፣ አባቴ፣ ሙሉ ቤተሰቦቼ በጣም አመሰግናለሁ። በእኔ ህይወት ውስጥ ያለፋችሁ ጥላችሁኝም አንስታችሁኝም አስከፍታችሁኝም አስደስታችሁኝም ድክመቴን በደንብ ድክመቴን ብቻ ነግራችሁ ከዛ ደግሞ ብርታቴንም ነግራችሁ ብቻ ጎርታችሁኝ የመሰላችሁ ሰዎች እንደገና ደግሞ ብርታት ሰጣችሁኝ ያለፋችሁ ሰዎች ሁላችሁም ለኔ ብርታቴ ናችሁ። አሁን ላይ ጃዝሚንን ቢውልድ ያደረጋችኋት እናንተ ናችሁና በጣም አመሰግናለሁ በእኔ ህይወት ያለፋችሁ ሰዎች። ሌላ ደግሞ ቲክቶክ ክሬቲቭ አዋርድን ሳሸንፍ አባይ ቲቪ ሰለሜ ስናሸንፍ ቮት ነው የሰው ቮት ነው እዚህ ያደረሰን። ስለዚህ በጣም ኦዲየንሶቼ በጣም ነው የምወዳችሁ። እውነት ኖርማሊ ቲቪ ላይ የሚያቀኝ ኦዲየንስ ልክ ቲክቶክ ስከፍት ነው ሁሉም ተገልብጦ ወደዚህ ፎሎ ያደረገኝና ምን ያህል ትከታተሉኝ፣ ምን ያህል እንደምትወዱኝ፣ ምን ያህል የኔን ብርታት ትፈልጉ እንደነበር አውቄበታለሁኝ በሱና ኦዲየንሶች በጣም ነው የማመሰግነው። እስካሁን ያላችሁኝ እንዳስተካክል ያረዳችሁኝ ኮሜንት እየሰጣችሁ አንዳንድ ኦዲየንስ የሚገርምሽ ደውሎ ራሱ ስልኬን ካገኘ ደውሎ ራሱ በጣም ጎበዝ የኔ ጎበዝ በጣም ግን እቺን አስተካክያት የሚለኝ ራሱ አለ ማላቃቸው ማለት ነው። እና እነሱም በጣም ነው የማመሰግነው። በጼ ቀልዴን አይደለም ይሄ አሁን እዚህ ጋር ለመመሰጋገን ብቻ አይደለም፣ በጣም አበርትቶኛል። የእውነት ነው የምነግርሽ። በጣም ቅድም እንዳልኩሽ ሰለሜን ከመወዳደሪ በፊት ትንሽ ዳንሱ ላይ ትንሽ እየቀሰቀስኩ ነበር፣ ወደ ራሴ ስራ እየመጣው ነበር። ከዛ በኋላ ነው ባይዘው እቺ ነገር መናገር ሳላልፋት መናገር የምፈልገው እኔና በጼ ልክ የሰለሜ ላይ እጣ ሲወጣ እኔ ምንም ኢንተረስት አልነበረኝም። ነው ሰራው ምናምን በእጣ ነው የወጣው እና የመጀመሪያ እጣ የደረሰኝ ሌላ ሰው ነበረ። ኦኬ እሺ ብዬ ግን ሁሉም ባለበት አልነበረም፣ ባለበት ስላልነበረ እጣ የወጣው ድጋሚ እጣ ተባለ እና ሁሌ እጣ ሲወጣው ወይኔ እግዚአብሔር እና እያልኩኝ ጃዝዬ የሚል ድምጽ ሰማሁ ማለት ነው። በዚህ ላይ እየዞር ልቻለሁ ጃዝ ምናምን እያለ መጣ። የዛ ሰዓት ነው የምር በቃ ተቀወጠ ስቱዲዮ እኔ እና እሱ ብቻ ምን ሆኖ ነው ምናምን እስኪባል ድረስ ማለት ነው። እኔ እና እሱ ብቻ ቀወጥ ነው ተቃቅፈን ምናምን እና ያን ያህል ነበር ስንፈላለግ፣ ያን ያህል እናውቀዋለን። እኔ ከበጼ ጋር ስሰራ ምን አይነት ነገር ልሰራ እንደምችል አውቀዋለሁ፣ እሱም እንደዛው እና በጣም ነው የማመሰግነው በጼ በጣም የምር ጓደኞቻችን እነ ቢኬ እዩ በኔ በኩል በጼም ብያለሁ። በኔ በኩል ሜስ፣ ዳጊ፣ ነባ፣ ዴቮ በቃ ሁሉም ለኔ በጣም አሪፍ ብርታት ነው የሆኑኝና ሁላችሁንም በጣም ነው የማመሰግነው። አባይ ቲቪ ይሄን እድል ድጋሚ ስላመቻቸክ፣ ዳንሰኞችን ስላከበርክ፣ ዳንሰኞች የተሻለ ቦታ መድረስ እንደሚችሉ ስላሳየህልን በጣም ነው የማመሰግነው። አንቺም እዚህ አክብረሽ ይሄን የመሰለ ቦታ ላይ ስለጋበሽን በጣም ነው የምናመሰግነው። እንግዲህ ተመልካቾች እኔም ደግሞ ይሄን ያህል ቆይታ ስናደርግ አብራችሁን ስለቆያችሁ እስካሁን ድረስ የፒና ቲዩብ ቤተሰብ ሆናችሁ ቤተሰቤ ስለሆናችሁ በመሰራው ስራ ሁሉ በርቺ ጎበዝ ከጎንሽ ነኝ ስለምትሉ አስተያየታችሁን ስለምትሰጡኝ እውነት ይገርመኛል። የሚያበረቱ የሚያጠነክሩ ነገሮችን እኔ እንድጠነክር እንድጎብዝ አስተያየት እየሰጣችሁኝ ላላችሁ ቤተሰቦች የእውነት በጣም ከልብ አመሰግናለሁ። ከዛ በተጨማሪ ደግሞ እንዲህ ባለ በአማረ ቦታ ቪዲዮ እንድንሰራ ለፈቀደችልን ፋና በጣም አድርጌ ማመስገን እፈልጋለሁ። ፋና ዌበርስ ሲኤምሲ መሪ አካባቢ የሚገኘው ቦታ ላይ ነው ያለነውና በጣም የሚያምር ቦታ ነው። በጣም ደስ የሚል ድባብ አለው። ጸጥታው፣ ሰላሙ ልክ እኔ ለማስበው ለእንደዚህ አይነት ፕሮግራም በቃ ስክት የሚል ቦታ ሆኖ ነው ያገኘሁትና ይሄን ቦታ ሁሌም ፋንዬ በደወልኩላት ቁጥር ምን ችግር አለው ነይ ነው የምትለኝ ለሁሉም ነገርና እኔ ፋና ስመጣ በጣም ደጋግሜ ነው ዛሬ ስለ ፋና ራሱ ቪዲዮ ሲሰራ ደጋግሜ ነውና እንደዚህ ፍቃደኛ ስለሆንሽ ጥሩ ልብሽን ስላሳየሽን ፋንዬ እጅግ አድርገን እናመሰግናለን። እናንተም ስላላችሁኝ እናንተም ደግሞ አክብራችሁኝ ስለመጣችሁ ብዙም በቃ ሳያካብዱ ነው የመጡት። በጣም ቀለል አድርገው ነው ምን ችግር አለ ብለው ነው የመጡልኝና እንደዚህ ያለ ፍቅርን ክብርን ስላሳያችሁኝ ልታግዙኝ እኔ ጋር ልትመጡ ፍቃደኛ ስለሆናችሁ በጣም አድርጌ አመሰግናለሁ። እንግዲህ ፒና ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ ሀሳብ አስተያየትን ስጡኝ። በርካታ የእናንተን ሀሳብ አክብሬ የእውነት አክብሬ አየዋለሁ። ከዛ ደግሞ መደረግ ያለበት ነገር ካለ አደርጋለሁኝና ስለቆይታችሁ በጣም አመሰግናለሁ። በሌሎች ፕሮግራም በሌላ እንግዳ በተለያየ ይዘት በፒና ቲዩብ እንገናኛለን። የአሁኑን ግን አበቃን። ቴንኪው በጣም